አንዳንዶች በቀያቸው በምድራቸው ይኖራሉ። አንዳንዶች ደግሞ የሚኖሩበትን ቀዬ ምድራቸውን ያስተዋውቃሉ። የዛሬዋ እንግዳችን ከሰሞኑ አንድ አለባበስሽ በጣም አነጋጋሪ ሆነች። እዚህ ድረስ ደረሰ። ተራራን ዝቅ የማድረግ ያክል እንኳን ኃይል አለው። ቁጭ አለች መጣ ሲገፉን ወይ ደግሞ ሲያባሉ በጣም ብዙ ትልቅ ነገር ይዤ መጥቼ ይሄን ነገር ሲሉ ጠያቂ ሳንሆን ፈራጅ ነን። በቃ ደምድመን ጥቁር ሴትና ቀይ ቢባል ኦብቪየስሊ ጥቁሮች ማለት በቃ ጥቁር ከሆንክ ጥቁር ነው እንጂ አይደለም። ለመጀመሪያ ጊዜ ሴትን ስታደንቅ ሴትን ስታበረታታ ፊል ያደርግባት። በነገር ላይ ዛሬ ላይ በጣም ኮንፊደንት ናት ኤደን። ሞስት ኢንሴኪዩር የሆነች ይዘት ላይ ኤክስፒሪየንስ ያላደረገች እንደውም የምታፍር የሆነ ነገሯን የኛ ሰው ወረተኛ ላይ ይቅርታ እንደዚህ ስል ግን እዛ ዱላኝ መንፈሳዊ አይደለሽ፣ አማኝ አይደለሽ፣ እዚህ አይደለሽ፣ እንዴት አንቺ እንደዚህ ታደርጊያለሽ? እንዴት ታደርጊያለሽ? የዚህ ቆይታችን አጋር ዋሪት ፈርኒቸር ነው። ዋሪቶችን ከልብ እናመሰግናለን። ዋሪቶች በጥራት በተመጣጣኝ ዋጋ ሁሌም ለደንበኞቻቸው ዝህ እንዳሉ ናቸው። መልእክቱን ተከታትለን ከእንግዳችን ጋር የምናደርገውን ቆይታ እንጀምራለን። ኤደን ለገሰ እንኳን ደህና መጣሽ። ስላገኘሁሽ በጣም ደስ ያለኝ የምሬን ነው። እኔ በጣም ደስ ብሎኛል። በጣም እስከ ሐዋሳ ድረስ መጥቼ ባገኘሽ የበለጠ ይቀለኝ ነበር። በጣም አሳካ ነው። አዲስ አበባ መጣሽ? ያ እኔ ራሴ መጣሁ። እንኳን ደህና መጣሽ። ሁለተኛ ለአዲስ አበባ እንደገና። ኦፍ ኮርስ በድጋሚ እንኳን ደህና ቆየኸኝ። በጣም ነው የማመሰግነው። ኤደን ሲባል በጣም አሁንም እንደምናየው ፈገግታ ማይጠፋት ብዙዎች አሁን ልክ ነህ እንደሚሉኝ አስባለሁ። ሳቂታ፣ ተጫዋች፣ ኮሚኒኬተር፣ ተግባቢ ነሽ። በእርግጥም ስራሽም የግድ ይለዋል። ከሳቅ ጀርባ ብዙ ነገር እንደሚኖር እናውቃለን፣ ግን ያወቅነውን ሁሉ አንኖርም። ጥሩን ነው የምንኖረው። ይህ ኢነርጂሽ የሚጋባ ነው እና እንዴት ነው እስቲ ስለ ሳቂታነትሽ ትንሽ አውሪኝ። እንግዲህ ላለው ይጨመርለታል አይደል? በጣም ላለው ይጨመርለታልና መሳቅ ስለምፈልግ እስቃለሁ። ሳቅኩኝ እንግዲህ ተጨማሪ ሳቆች ይጨመራሉ። ይመጣሉ። የሳቀን ሳቅ ይለዋል። እየሳቀን እንደዛ ነገር። ስለዚህ ግድ ሌላ ሳቅ ስለምፈልግ በህይወቴ በጣም መሳቅ ፈልጋለሁ። ዛሬ እንኳን በጣም ገርሞኛል። ላይ እንደምትጠይቀኝ አላውቅም፣ ግን የምርሽን ነው? አዎ ተጠይቀሽ አታውቂም? ላይክ ስለ ሰዎች ሳይስቁ ሲቀሩ በቃ ሌላ ችግር ያለ እንኳን እስኪመስለኝ ድረስ ማለት ነው። ፌሻል ኤክስፕሬሽን በጣም ወሳኝ ነው ብዬ አስባለሁ። ሲቀጥል ደግሞ ያው የደስታ ምልክትም ጭምር አይደለ? እውነት ነው። ተጨማሪ በህይወቴ በጣም ብዙ ደስታዎችን ማስተናገድ ስለምፈልግ እስቃለሁ። ስቄ ያላለኝም ነገር የምደሰት ሰው ነኝ ባለኝ በጥቂት ነገር። ተጨማሪ ደግሞ በህይወቴ እንዲመጣ የግድ
መሳቅ አለብኝ ማለት ነው። ስቄ አስተናግዳለሁ። ፈገግ ስል የተዘጉ ነገሮችም ይከፈታሉ፣ ይመጣሉ በደንብ እንጂ ወከክ እያሉ። ስለዚህ በሳቅ እንቀበላለን ማለት ነው፣ በፈገግታ። ለአንዳንዶች ሳቅ ስራ ነው። አሁንስ በዛብኝ ልሳቅ፣ ፈገግ ልበል፣ ዘና ልበል ምን አባቱ ብለው ግን አይችሉትም። ለአንቺ ተፈጥሮ ናት ማለት ነው። በጣም በጣም ትልቁ ስጦታዬ ነው። በጣም በሳቅሽ ምን ተብለሽ ታውቂያለሽ? አሁን ከኔ ጥያቄ በፊትም አልተጠየቅሽም ወይ ያልኩሽ ለዛ ነው። ስለ ሳቂታነትሽ ሰዎች ምን ይሉሻል? ብዙ አይነት ነው። ናውዴስ ሜቢ ከሶሻል ሚዲያም ጋር በተገናኘ ብዙ የማያውቁ አንተን በጣም ቀርበው የማያውቁ ሰዎች አንቺ ዝም ብሎ መሳቅ ብቻ ነው እንዴት ስራሽ? በቃ አንዳንዶች ደግሞ በጣም በቃ የሞላላቸው ሰዎች ብቻ እንደሚስቁም ያስባሉ። ገብተዋል አይደለ? በቃ በጣም ተርፎ ተትረፍርፈ ምናምን እንደምትስቅ ሰዎች ሲዝን ይጠብቃሉ ለመሳቅ። እና እኔ ይሄ ተፈጥሮ የሰጠኝ የደገሰችኝ ትልቁ ስጦታ ነው። ሰዎች ሁሉ ማለት ፈገግ ቢሉ በቃ ውብ ናቸው፣ ቆንጆ ናቸው ላ ብዬ ማስብ አይነት ሰው ነኝ። እና ሳቅ በጣም ትልቅ ደስታንም የሚጨምር ነገር ነው። ዝም ብለህ ፈገግ ስትል ትረሳዋለህ፣ ያለበትንም ሁኔታ ያለበትንም ስሜት ሁሉንም ነገር ትረሳለህ። እና ተራራን ዝቅ የማድረግ ያክል እንኳን ኃይል አለው ብዬ አስባለሁ። በእውነት ዝም ብለህ አሁን እኔ ያስፈራሃለሁ። የሚጻፍ ንግግር ነው። ተራራን ዝቅ በጣም ከባድ ነው። በሚገባ ደልዳላ ሜዳ ላይ ያደረገው ይችላል። እና አንዳንዶች እንዴት ነው በጣም እንደሞላላት ሰው ትስቃለች ይላሉ። አንዳንዶች ደግሞ በጣም በሳቄ በፈገግታዬ ምክንያት በጣም የወደዱኝ የተቀበሉኝ መንገድ ላይ ሲያገኙ በቃ ፈገግ ብለው ምናምን ነው እኔን ገና ሲያገኙ ፎቶ ፈገግ እያልኩ እየሳኩኝ ስቀሻል አይደል ቼክ ታረግ ይጠይቁኛል። እኔን ላይ እዛ ያለው ፈገግታ አለ አይደል በቃ በደንብ ይፈልጋሉ። ዋናው ነው አይደለ? ስለዚህ ላይክ የተለያዩ ሰዎች አሉ ማለት ነው በጣም አፕሪሺየት የሚያደርጉ በዛ ምክንያት የተሳቡ የወደዱኝም አሉ። በዛው ልክ እቺ ሳቅ ብቻ ነው እንደምታውቀው በቃ በለጊዜ የሰው ባህሪ ኮምፕሊኬትድ ነው። የሚደብረውም ይኖራል፣ ጥቂት ነው ኦፍ ኮርስ። አብዛኛው ግን በጣም ፖዚቲቭ የሆነ ፊድባክ ነው የምቀበለው ከፈገግታ ከሳቅ ጋር ተያይዞ። አይ በጣም አሪፍ፣ እንመለስበታለን። ጠቃሚ ነገር ስለሆነ በጣም ደስ የሚል ነገር ስለሆነ እኔ ዛሬ ራሱ ከባድ ስራ ላይ ነበር ያልኩትና መሰቃቀቶኝ ነበር ግን ማታ በቃ ጥሩ ቆይታ እንደምናደርግ ስላሰብኩኝ ወደ ሙዴ እየመጣሁ ነው። ከሰሞኑ አንድ ሶሻል ሚዲያሽ ላይ ነየ ነው አንድ አለባበስሽ በጣም አነጋጋሪ ሆነች። እዚህ ድረስ ደረሰ። አዲስ አበባ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ቫይራል የወጣው? በእርግጠኝነት አዲስ አበባ ላይ የጨዋ አለባበስ በነውሱ አይደለ? በጣም ነበር የገረመኝ። ታውቂያለሽ ኤክስፔክት አድርጌያለሁም አላረኩም። ላይክ በቃ እንደዚህ ሊጠይቁኝ የሚችሉም ሰዎች አሉ፣ የማያረጉም አሉ። እና ቱ ቢ ሆነስት የሆነ እኔ ጋር የሆነ ነገር ፖዘቲቭ እንደሚያወሩ ሁሉ የሆነች ነጥብ ማስቆጠር የሚፈልጉ ሰዎች እንዳሉ ሁሌ እንደ ሶሻል ሚዲያ ሰው ኤክስፔክት አደርጋለሁ። ይሄ ደግሞ ትንሽ እስካሁን ካዩት ለየት እንደሆነ አውቃለሁ። እንደሚልባቸው ቪዲዮዎች ላይም እንደዛ ነገር ሀሳብ አካተሻል። እንደውም አካትቻለሁ እንዴ ተናግሬያለሁ። እንደውም ኔክስት ፖስት ያደረኩት ላይ እንደሱ አይነት ጽሑፍ አስቀምጫለሁ። በደንብ ነው መጽሐፍ የምወደው ምናምንና ምንድነው አጭር ቀሚስ ለብሼ ፖስት ሳረግ ስለሆንኩኝ ብቻ አጭር ለባሽ ስለሆንኩኝ ብቻ ሳይሆን እዛ ውስጥ በጣም ብዙ ማስተላለፍ የምፈልጋቸው መልእክቶችም አሉ፣ ሀሳቦችም አሉ። ነገር ግን ኤክስቴንቱ ምናልባት ከጠበኩትም ጠብቅ ያለው ከጠበኩትም ግን በላይ ትንሽ ሆኗል። በጣም የተጋነነ አይደለም። ግን እውነት ለመናገር ኔጌቲቭ ሊጽፉ ይችላሉ። ግን ስለኔ አጭር ቀሚስ ኤደን ለበሰች ተብሎ ኢሹ ሆኖ ፖስት እስከመደረግ እንቃወማለን እስከማለት ይደርሳል ብዬ በጭራሽ ኤክስፔክት ሪሙቭ አድርጌያለሁ ነበሩ። that's too much because ለመሰለ እንትን ይሄ በጣም አጭር ቀሚስ ምናምን ብለህ የምትደነግጠው አይደለም። ሜቢ ቀጥላ አንተው ልትጠይቀኝ ትችላለህ፣ አላውቅም። ግን
በጣም አጭር ብለን የምደነግጠው ሳይሆን እኔ ላይ አልለመዱትም። ያንን እኔ አላስለመድሽም። ጉልበቴን አይተው ላያውቁ ይችላሉ አይደለም እዚህ ጋር ምናምን ምንም ነገር በቃ በጣም ረጅም ነው ለብሶ ኖርማሊ ኮምፎርታብል መሆንበት የሚመቸኝም አለባበስ እንደሱ። ግን ለሱ ብቻ ነው ቫይራል የወጣው ብለሽ ታስቢያለሽ? እሱ ቪዲዮ ወንድሞቻችን ባይሴ በጣም ልክ የሚወዱም አሉ። እውነት ለመናገር አሁና በጣም የወደዱ አምሮብሻል ብለው እኮ በጣም የሀገር ከዛ ቀሚስ በኋላ ድሮ ቼክ አደረግ ነበር ጊዜ ሲኖረኝ ምናምን ኢንቦክስ ከሱ ቀሚስ በኋላ ባይሴ አቆምሽ? ኖ በተደጋጋሚ ብዙ ነው ማኔጅ እንኳን ማድረግ እስከማልችል ድረስ ላይክ እንዴ የቱን ከየትኛው ልለይ እስከማልችል ድረስ ምክንያቱም የሚያደንቅም አለ የሚመክርም አለ የሚቆጣም አለ የሚሳደብም አለ በቃ ብዙ አይነት ፊድባክ ነው ያለው። ሶ ያው መመለስ ደግሞ ማኔጅ ማድረግ እንደሱ አይነት ጊዜ ላይ ከባድ ነውና መጠኗ ናት ለየት ያለችው ተጠበቀ። አይ ግን እኔ መጠኗንም ሳይ አሁንም እኮ ማየት እንችላለን እናያታለንና መጠኗን ብቻ ያን ያህል የምታባብል አልመሰለኝም። ምክንያቱም ከዛ በላይ በጣም ኤክስትራ በሚባል ወይም ሱፐር ፕሮ ምናምን የሚባሉ አለባበሶች የሚለብሱ አሉ። ያልኩ የአነጋጋሪ የሆነበት መጠን ከፍ አለ እንጂ ጠብቄዋለሁ ለማለት ነው እንጂ የቀሚሱ ምናምን እንዴ በደንብ የጨዋ ቀሚስ ነው እዚህ እንዴ ሌሎች ጋር በቃ የጨዋ ምን አስተማረሽ ግን ከሰዋችን አንጻር ከባህል ከኢንቫይሮንመንቱ? በጣም ፈራጅ ነን እጅግ በጣም እኔ እንደዛ ሆኜ ቢሆን ምና እንዳልኩ በጣም ብዙ ነገሮችን እኮ ሜዲቴት አደርጋለሁ አስባለሁ ጽፋለሁ። እንደውም በሌላኛው ቀን ለረጅም ዓመታት ሪሰርች እየሰራው ነበር ዴታዎችን ሰበስብ ነበር ምናምን ብያለሁና ያው የሰዎችን ሐሳብ ስትሰማ በተለያየ መንገድ ነው እንግዲህ ጥናት ልታደርግ የምችለው እሱን ትመራመራለህ ላይክ አናሊሲስ ትሰራለህ ማለት በዛ መንገድ እኛ ሰዎች አንደኛ ችኩልነት ለምን ብሎ ከመጠየቅ ይልቅ ጀጅ ማድረግ ፍርድ መስጠት ውይ ልክ እንዴት ካንቺ ይጠበቃል ለምን የሚል የለም እንዴትም የሚል የለም ጠያቂ ሳንሆን ፈራጅ ነን በቃ ደምድመን አሁን እኔ እንዴ አንቺ በቃ እንደዚህ ነሽ ምናምን እንደዛ የተሰው ነሽ እንዴ ከዚህ በኋላ እንትን አለልሽ አልጠበቅሽም ነበር ምናምን ካንቺ አይጠበቅም ከዚህ ጀርባ ምንድን ነው ያለው ኤዲስ ምናምን ብሎ መጠየቅና አፕሮቹ ራሱ አንድ አይደለም። በጣም ብዙ ሰፊ ልዩነት ይኖረዋል። ሶ ፈራጅ መሆናችንን በጣም ያስተዋልኩበት ነገር ነውና ከዚህ የባሰ ነገር ባደርግና ቢገኝብኝ ምን ሊደርስብኝ ይችላል? ምን ሊያደርጉኝ ይችላሉ? እውነት አጭር ቀሚስ እንኳን ማይባል እንደው እኔ ላይ ስለሆነ እንጂ ያቺ ቀሚስ የዚህን ያህል ዱላ ካስነሳችብኝ በትክክል ጥፋት እኔ የሚያመንኩበትን ትክክለኛ ጥፋት የተባለ ነገር አድርጌ ቢሆን ኖሮ ምን ይፈጠር ነበር? ምን ሊያደርጉኝ ምን ሊያደርሱብኝ ይችሉ ነበር? ኦፍ ኮርስ ሀፕን አድርገው ያለፉ ነገሮች አሉ ኤክስፒሪየንስ ያደረኳቸውና የዚህን ያህል በቃ ፈጣንና ችኩሎች ፈራጆችም ጭምር ነንና ያንን በጣም ያስተዋልኩበት ትልቅ ነገር ነው። ምዕራፍ ነበር። ባለባበስ ነው ያለፍሻቸው ኤክስፒሪየንሶች እንደዚህ አይነት ነገር ያሳዩሽ ወይስ በሌላ? ባለባበስም አይጠፉ። እሺ ዲት በል ዲት ነው ግድልሽ በደም ነው ያውጭው ዲት ነው ለምሳሌ ለትዝብት እያወራን ነው ማህበረሰባዊ ነገርም ስላለው ነው እና ኤክስፒሪየንስ ደግሞ የሆነ ቦታ ይፈልጋል። ፊል ታረጋያለሽ ግን መነገሪያ የሆነ ቦታ ይፈልጋል። መነገሪያው ነው ብለን እናስብና ያን ኤክስፒሪየንስ አምጪው። ያ ሶ ባለባበስ ብቻ ሳይሆን እንዳልኩ በብዙ ነገሮች ነው ሰዎች ወርድ እንኳን የተጠቀምከውን ቃል እንኳን መዘው ተጠቅመው ኢንተርፕሬት አድርገው ለምሳሌ ሌላ አይነት መልእክት ሌላ አይነት ትርጓሜ ፍቺ ሰጥተው ብዙ ያው ለማንሳትም አይደለም በቃ ለማሰብ እንኳን የሚከብዱ ሲዝኖችን አልፈናልና ቃላትን ተጠቅመው ያንን ቃል ሌላ ፍቺ ሌላ ትርጉም ሰጥተው ሰነጣጥቆ አቀጣጥነው በቃ በጣም ከባድ የሆነ ትርጉም ውስጥ ትርጉም ፍቺ ሰጥተውት ሊረብሹ ላይፍን በጣም ይዘረብ ሊያረጉት ሁሉ ይችላሉና ሶ ለምሳሌ ብለን ብንጠቀም ከምን አንጻር ነው ሶሻል ሚዲያ
አሁን እንደ ሶሻል ሚዲያ አንተና እኔ ቀለል ስለሚል ማውራት በደንብ መግባባት እንችላለን። ሁክ የሚባል ነገር አለ ሶሻል ሚዲያ ላይ እስከወጣ ድረስ ቤዚካሊ ኦዲየንሶችን ሪች አውት ለማድረግ ቪወሮችን አትራክት ለማድረግ ያ እንጀራ ነው። ያ ስራህን የምታስቀጥልበትን መንገድ ጭምር ነው። ስለዚህ ያዋጣኛል ለዚህ ስራ ይጠቅመኛል ብለህ የምታስበውን ሌሎችን እስካልጎዳ ድረስ ሌሎችን እስካልነካ ሌሎችን ኔጌቲቭሊ አፌክት እስካላረክ ድረስ ሚዲያህን ያንተን ይዘት ከጠቀመ ትጠቀማለህ፣ ትሰራለህ። ቶኑን ከለሩን የጠበቀ ነገር ልታመጣ ትችላለህ። ያቀራረብ ጉዳይ ነው፣ የኮንተንት ጉዳይ ነው። ለምሳሌ አንድ ፋሽን አንድ ልብስ አለባበስ ወክ እያረኩ በደንብ ሾው እያረኩኝ ልብሱን እያስተዋወቅኩኝ ከሆነ እዛ ቦታ ላይ ደፍሮ መንፈሳዊ ነገር ወይ መዝሙር ከመጠቀም ባክግራውንድ ዘፈን አይደለም እኔ ሌሎች ቢጠቀሙ ሪኮመንድ አደርጋለሁ። እንደ መንፈሳዊ ሰው ካሰብን ደግሞ እዚህ ዱላም ሊያስነሳብኝ የሚችል ነገር ነው ማለት ነው። ሆኖብኝ ስለሚያስቸግር እና ዘፈን ለምን ተጠቀምሽ ተብሎ እንደገና ሌላ ዱላ የሙስሊም ማህበረሰብ የሙስሊሞችን ልብስ ለምን አስተዋወቅሽ ተብሎ ሂጃብ ለብሼ ምናምን እንደገና እሷ አስመሰለ። ከየት ነው አሁን ዱላው? ቅድም ከሎካል ማህበረሰቡ ነበር። አሁን ደግሞ ከሆኑ መንፈሳዊ ተቋማት የወጡ ጥቂት ናቸው። እውነት ለመናገር ያው እነሱ ስለሚጎሉ ነው እንጂ ሰው እነሱ ይነሳሉ እዛ ዱላ ይወረውራሉ። መንፈሳዊ አይደለሽ፣ አማኝ አይደለሽ፣ እንደዚህ አይደለሽ፣ እንዴት አንቺ እንደዚህ ታደርጊያለሽ? እንዴት ሪፍሌክት ታደርጊያለሽ? ኢንቴንሽናል የሆነ መንፈሳዊውን ዓለሜንም ወይም ደግሞ እዛ የኔ እምነት ተቋም ውስጥ ያሉትንም የመንካት የመጉዳት ፍላጎት የለኝም፣ ሀሳብም የለኝም። ግን ደግሞ እዚህ ጋር ስራዬን መቀጠል ፈልጋለሁ። መንፈሳዊነትን ብቻ ይዤ አይደለም የወጣው፣ ከመንፈሳዊ ዓለም የወጣው ሊሆን ይችላል። ግን ደግሞ የዓለማዊ ነገር ነው፣ የታወቀ ነው። ግዴታ ልትነካካ ትችላለህ። ያንን ማኔጅ ለማድረግ መሞከር ነው። በጣም ብዙ ናቸው። ጀስት ምሳሌ አድርጌችን ተጠቀምኩልህ እንጂ ከብዙ አቅጣጫ ከብሔር ይመጣል። አንዳንዱ ሌሎች አድንቀውክ፣ አንዱ ብሔር ደግሞ ልትጎዳ አስበህ አይደለም ግን እንዲህ ብሎ ይመጣል ነው። ከመንፈሳዊ ከጓደኛ ከቤተሰብ ከብዙ አቅጣጫ እና ቀላል አይደለም። ኦፍ ኮርስ ያው ተጽዕኖ ፈጣሪ የምንሆነው እኮ እነዚህ ነገሮችን ጥሰን ጠርምሰን ስናልፍ ነው። ኢንፍሉዌንሰር ነሽ ዛሬ አንቺ፣ ይዘት ፈጣሪ ነሽ፣ ዲጂታል ኮንተንት ክሬተር ነሽ። የአንድ አካባቢ አይደለም፣ አንዳንዴ ሙቭ ታደርጊያለሽ አይደል? ትንቀሳቀሻለሽ፣ ትራቭለር ነሽ እንዴ። ዋናው እንደውም አቴንሽኔን ግራብ አድርጎት ከአሁኑም ዘመን በፊት ቀደም ባሉት ጊዜያት ነው ይከታተልሽ የነበረው እንደ አንድ የደቡብ የስራ ህይወት እንደነበረው ሰው የቀድሞ ደቡብ ክልሎችን አሁን ክልሎችን እንላቸዋለን፣ ሲዳማን በተለይ ሐዋሳን በጣም የተንቀሳቀሽ ታስተዋውቂ ነበረ። እዛ ውስጥ ብዙ ነገሮችን አሳይተሽናል፣ ወደናቸው ነበር በሰዓቱ። በእንደዚህ አይነቱም ሰዓታት የሚገጥሙሽ ነገሮች ይኖራሉ አይደለም? ይሄ ባንዱ ይቅርናና ይሄን ስራ እንዴት ተቀላቀልሽው? ይሄን የፐብሊሲቲ ስራ ምንድን ነበረ ከኋላ ያለው ፍላጎትሽ? ህልምሽ ምን ነበረ? እስቲ ደግሞ ይሄን ደግሞ እናውጋ ትንሽ። በጣም ቆንጆ ነው ይሄ። በደንብ ዘና እያልኩ ማውራት የምችለው የምትወጂው ነገር የነፍስሽ ስራ ስለሆነ ነፍሴ ነው። እና ወደዚህ ስራ ለመምጣት ያነሳሳኝም እንዴትስ መጣው የሚለው በደንብ ይሄ ቲክቶክ ቢዝነስ ምናምን የሚለውን አይደለም ማወቅ፣ በቃ ኢንፎርሜሽንም በሌለኝ ጊዜ ሰሞኑን እንደውም እያወራሁኝ ነበር ሶሻል ሚዲያ ላይ በቃ ከድሮ ጀምሮ እንዲቀረጻ እንደምወድ ምናምንና እንዴት ነው ጥቂት ነገርም ትንሽዬ ነገር ናት። ለምሳሌ ከሳር ውስጥ የሆነች ወጣ ብላ የምትታይ ትንጥዬ አበባ ትንሽዬ ናት እኮ ሳር ከሳር ትንሽ ብቻ ሳይዟ ሼፓ ከፍ ያለች ናት። አንተ ወይ ረግጠሃት ወይ ደግሞ አይተ ባላየ ልታልፋት የምትችላት ናት። እኔ ግን ማይ ጋድ ዋው እንዴት አባቱ ነው የሚያምረው! እንዴት ነው ማለት
በጣም ኢሞሽናል ሆናለሁ። በጣም ይገርመኛል። ላይክ በጣም ትንሽ ነገሮችን የምታጋንን የሚባሉ ብዙ አይቻለሁ። እዛው ውበት ጀምሮ ያውቃል ማያምር ነገር እና በቃ ይሄ ኔቸር ነው ተፈጥሮዬ ነው። እና እዛ ውስጥ ቆይ አንድ ጊዜ እንዳትረግጠው እንዳትነካው ምናምን ነገር ብዬ ስልክ ካለኝ ቶሎ ስልኬን አወጣለሁ። ድሮ ትናንሽ ስልኮችን በምጠቀምበት ጊዜ ጀምሮ ነው የምልህ ትንሽዬ ነገር አነሳለሁ ማነው አያለሁኝ። ያየሁትን ደግሞ ፋይል ይዛለሁኝ እቀርጻለሁ። ምን ላረግበት እንደሆነ አላውቅም። ብቻ ደስ ይለኛል። በዛ ሰዓት ደስታ ይሰጠኛል፣ ደስ ያሰኘኛል እና እሱን አደርጋለሁ። ይሄ ሰዎች በጣም ሰፊው ፐብሊኩ ማያየውን በል ትኩረቴን የሚስብ ነገር አይነት ብዙሃኑ ትኩረቱን የማይስበው ግን እዛ ውስጥ በጣም ያላየውን የማየት አቅም በለው ብቃት በለው አላቅም። ብቻ በዛ ነገር ኦብሰስድ የመሆን ተፈጥሮ አለኝና እያደገ ትናንሽ ስልኮችን እንጠቀም ነበር። እኔ ስማድል የሚባል መሰለኝ የመጀመሪያ ስማድል ትዝ ይለኛል። ይገባዋታል እናቴ ነበራትና የእሷን በግድ እየተጠቀምኩ ምናምን ወስድባት ነበርና በሱ እንቀረጻለን። ምንም ሶሻል ሚዲያም የለንም። ግን ደግሞ ፎቶ መልሰ ስታየው ደስ ይልሃል። ሚሞሪ ነው፣ አንድም ሚሞሪ ነው፣ አንድም ደግሞ ወደ የምታረገው ነገር በዛ ሞመንት ደስታ ራሱ ከሰጠ አንድ ነገር ነው። ብዙ ነገሮችን ያው ለደስታችን አይደል ምናረግ። እውነት ነው። ራስ ወዳድ እኮ ነን። በቃ በደንብ ራሳችን ከኛ ነው የሚጀምረው። አዎ ለዛ ያንን እናደርጋለን እና ከዛ እየተነሳ መጣ። ከዛ ዩኒቨርሲቲ ላይ ያው ተች ስልክ ተች ስክሪን ነው ስሙ። እሱን ምናምን ቴክኖ ነበረኝ። እኔ ቴክኖ ነው ባይዜ ስልክ እየጀመርኩበት የኔ ባለውለታ የኔ ማንነት ቀያር እያልሽ ቲክቶክ ከተባለ ዓለም ጋር ያገናኘኝ ብሎ የጀመረው የቲክቶክ ጉዞዬ በቴክኖ ነው እና የኔ ባለውለታ ናት። ሰዎች ሳምሰንግ ይላሉ እሱ ይላሉና ምን አደርጋለሁኝ ያገኘሁትን ነገር ሁሉ ልክ ባይዜ ቲክቶክ የጀመረ አካባቢ ብዙ ሳልቆይ ነው። ልዩነቱ እንዴት ነው? እንደ ሌሎቹ ኮንተንት ክሬተር ሆኜ አይደለም። ልክ እንደ ፌስቡክ፣ ቴሌግራም ምናምን እንደሚባለው በቃ ሰዎች ስለከፈቱ ከፍተን አለ እንደዛ ይጽፋል ከፈትኩኝ ምናምን ነገር ያገኘሁትን ሁሉ ፖስታለሁ። ያገኘሁትን ነገር ሁሉ አንዳንዴ መዝሙር፣ አንዳንዴ ሰርፕራይዝ፣ በጣም ሰርፕራይዝ ወዳለሁ እና በጣም ወዳት ጓደኛዬ ነበረች ግቢ ውስጥ ጌጤ ትባላለች እና እሷን ምናምን ሰርፕራይዝ አደርጋታለሁ። አሁን እያንዳንዱን ነገር ለቲክቶክ አስበን ይጠቅመናል ብለን ምናምን በቃ ተዘጋጅተንም ሊሆን ይችላል እንቀርጸው። ያኔ ግን በቃ እንዲሁ ስለምንወድ እንቀርጻለን። ያንን የቀረጽኩኝ እንትና እላት ነበር፣ ሰርፕራይዝ አረጋት ነበር እየቀረጽኩኝ ይሄንን ምናምን እያልኩኝ እና የመጀመሪያ ይመስለኛል የአንገት ሐብል ሐዋሳ ሄጄ ተመልሼ የአንገት ሐብል ስጦታ ገዛሁላትና እዚህ ጋር ቁሚ ብዬ ዶርም መወጣጫ ለደረጃውን ልክ እንደጨረስክ ፍሎሩን እንደደረስክ መስኮት ምናምን ይኖር የለ በቃ እሱ ላይ ስልኩን አስቀመጥኩና እስካሁን እኮ ቲክቶክ ብዬ አይደለም ምን ብዬ አላቅም ጭራሽ። እና አክቹዋሊ አካውንቱ ነበረኝ ግን ቢዝነስ አይደለም ኤሪያዬ አይደለም። ትኩረት አላረግም። ኦፍኮርስ ዝም ብዬ ቀርጻለሁ በቃ ድሮ እንደማረገውና እየቀረጽኳት ምናምን ነገር አንገቷ ላይ ሐበሉን አይንሽን ጨፍኝ ምናምን ብዬ ከፈትኩኝ። በቃ አለች። እሷም ሪአክሽን በጣም የሚመች አሁን ቢሆን በቃ እንደዚህ ሰው መርጠ ነው ሰርፕራይዝ ማድረግ ያለብህ እስከሚባል ድረስ ማለት ነው። በጣም ደስ የሚል ሪአክሽን ያላት ናት እና ደስ አላት ምናምን ነገር። ያንን ፖስት አረኩኝ ቫይራል ወጣ። በዛ ሰዓት በቃ ሌላ ታሪክ ኒው ትሬንድ ነው የሚሆነው። ከዛ እንደሱ እያደረኩ ዝም ብዬ አንዳንዴ ዘምራለሁ፣ አንዳንዴ ንግግር አደርጋለሁ። ብቻ ንግግሩ አይበዛም ብሎ ወይ ፎቶ ፖስት አደርጋለሁ አቺቭ ያረኳቸውን ነገሮች ምናምንና የሆነች ኔምበር ኦፍ ፎሎወርስ አለችኝ። እሷ 100 ምናምን ደረሰች። ከዛ 1000 ምናምን ሆነ ማለት ነው እያለ ቀጠለና መጨረሻ ላይ ሄዶ ግራጁዌት አድርገን ምናምን ነገር ግራጁዌት ካደረገን በኋላ ደግሞ እኔ በጭራሽ የትኛውም የመንግስት ይሁን ብቻ አላቅም ተቀጥሬ እንደማልሰራ ፉሊ ኦሪየንትድ ነኝ። በጣም አውቀዋለሁ። መሀላ ነው እንዴ ምን እንደያዝኩኝ ምንድን ነው ያዝሽው ብትለኝ ነቲንግ ባዶ ነው። ግን ደግሞ
በዛው ልክ ጉረኛ ነኝ። ልክ በቃ እንደተዘጋጀ እንደሞላለት ሰው የሆነ ነገር እንዳለው ሰው አልሰራም። እኔ በቃ ሌላ የግሌን ስራ ሰራለሁ ምናምን እል ነበር። ለምንድን ነው በዛ ሰዓት ቅጥር ብርቅ አልነበረም ነው ወይስ ትራውማታይዝድ የሆነ ሰው ምናምን ነበረሽ ወይ አንቺ ያየሽው ነገር አለ ከቤተሰብ? አይደለም ምንም ባሊዝ በቃ አቺቭ እንደማድረግ በጣም ኮንፊደንስ አለኝ። በዚህኛው በደንብ ሰክሰስ እንደምታረጊ የሆነ ነገር አድርጌ ብቻ እንደማሳካ አውቃለሁ። ሰክሲድ ታረጋለሽ። ስለዚህ የራሴን የግሌን ነገር ባስብ የሆነ ነገር አሰብኩ ማለት በቃ አሳካለሁ። ምንም ነገር አይከለክልም። ስለዚህ አላቅም ምን እንደሆነ ምን እንዳያስኩኝም አላቅም፣ ግን ብቻ የሆነ ነገር እንደሚሆን እምነት ነበረኝ። በጣም ትልቅ እምነት። እንደማያሳፍርሽ እምነት አለሽ በቃ። በነገር ላይ እንዲህ በጣም ሃይማኖተኛ ሰው አልመስልም ወይ ሰዎች እንደዚህ በብዙ መንገድ ጀጅ ሊያደርጉ ምን ሊሉ ይችላሉ። ብቻ ግን በጣም የእምነት ሰው ነኝ። ይሄ እግዚአብሔር እኔ ላልፈለግኩት ነገር አሳልፎ በጭራሽ አይሰጠኝም። ምክንያቱም አባቴ ነው። አባት ደግሞ በቃ ይሄ የስጋ አባት ቢሆን በአቅሙ ልክ ትንሽዬ ባለችው ካፒታል ልክ ሊሆን ይችላል የሚያደርግልን። የኔ አባት ደግሞ ሰማይና ምድርን የፈጠረ አምላክ ነው። እሱን ይዤ ደግሞ የማያልቅበትን ይዤ እንዴት ይሄን አይችልም ብዬ አስባለሁ። እንዴት ይሄን አያደርግለት? በጣም ጥቂቱን ነው ሰው እንዴት ይሄን አያደርግልኝም ብዬ አስባለሁ። ኮራ ያልኩ ዘና ያልኩ የአባቷ ልጅ ነበርኩኝና በቃ የሆነ መንገድ ፈጥሮ እግዚአብሔር ማልፈልገው ውስጥ አይከተኝም፣ ምፈልገው ውስጥ ደግሞ ራሱ አመቻችቶ ያስገባኛል የሚል እምነት ብቻ ነው። ምን ይዘሻል ብትለኝ እምነት የሚገርም ነው። መቼ ነው የጨረስሽው ከዩኒቨርሲቲ? መደወላቡ ነበርሽ አይደል? መደወላቡ ዩኒቨርሲቲ ባሌ ሮቤ። ኦኬ። በጣም ወደው ትምህርት ቤቴ ነው። ያው ትምህርት ቤት አይደለ? ኦፍ ኮርስ። በጣም ወደው ግቢ ነው። ብዙ ትዝታዎችን ያለፍኩበት ነውና አይ ቲንክ 2015 መጨረሻ ላይ የወጣሽው? አዎ ግራጁዌት ያደረኩት 2ኛ ዓመቴን ጨርሼ አሁን ግራጁዌት ካረኩኝ 3ኛ ዓመት ይሻለው ማለት ነው። ስለዚህ ኮሮና ወቅት ለሶሻል ሚዲያ ብቻ ሳይሆን አንቺም ከወጣሽ ቅርብ ነበር ማለት ነው። አዎ ኮሮና ማለት እኮ 1ኛ ዓመት 1ኛ ሴምስተር ጨርሰን እያለ ነው የኮሮና ቫይረስ የተሰራጨው የተስፋፋው። አልተመለስንም ወደዛ ወደ ግቢ ትንሽ ቆየን። እዛ ከቨር አደረግን የነበሩትን ያለፉትን። በዛ ወቅት ደግሞ ሌላ ነገር ቀጠለ ማለት ነው። ስካን እያደረግሽ መጣሽ። ምን ነበር የምታጠኚው? እኔ ሶሲዮሎጂ ነው ያጠናሁት። ኦኬ ሶሺዮሎጂ በጣም ትክክል ነው። አሁን ላለሽበትም ነገር አንቺ በእርግጥ መልካይ ነሽ፣ ጋዜጠኛ መሆን ትችያለሽ፣ ፕሮሞተር ነሽ፣ የባህል ቱሪዝም ሰው ነሽ፣ ብዙ ማለት ይቻላል። እሺ ውልደትሽ ግን ሲዳማ የሆነ ገጠር ቦታ አካባቢ እንደሆነ የሆነ ስዕል አለኝ። እሱን እስቲ በደንብ ንገሪኝ። ኮራ ያልኩ ደግሞ የገጠር ቀብረር ያልሽ የገጠር ልጅ ሄደሽ ለፈይቀለሽ? እኔ ቦና የሚባልበት ቦና ወረዳ ናት። ሲዳማ ክልል ውስጥ ያለች አንድ ቦና ዙሪያ ወረዳ ነው የሚባለው። አርቤ ጎናና ቦና ይለያሉ? ቦና ይለያል። አርቤ ጎናና ቦና ይለያያሉ። ነገር ግን አርቤ ጎናም የራሴ ነው። ትራቭለር ስለ በነገር ላይ በትራቭልማ እንዴ በትራቭልማ ጨቅላ ሆኜ ነው ትራቭል ማድረግ የጀመርኩት። እንዴ ትራቭለር የሆንኩት በጣም በህፃንነቴ ነውና አባቴ ምንም እኔ ራሴን እንኳን በማላቅበት ጊዜ ብር ሸለቆ ምናምን የሚባሉ ከተማዎች ብቻ አሉ መሰለኝ ሲሄድ አባቴ በዛ ጊዜ የአንድ የመንግስት ተቋም እንዲህ ኃላፊ ነገር እንደዛ ነበርና በየስፍራው ስብሰባ እየተባሉ ይጠራሉ መሰለኝ። በቃ ይወስደኝ ነበር፣ የተለያዩ አካባቢዎችን ይዞኝ ይሄድ ነበር። አባቴም ትራቭለር ነው። እንዴት ሆነ መሰለ ከቦናም ደግሞ በቻ የሚባልበት የተወለድኩት ጭራሽ አናዘር በደንበርጌ የሚያቀኝ ሁሉ ያውቃል፣ የማያቀኝ ደግሞ አሁን እወቁ። አሁን እወቁ። ደስ ይላል። ያውቃሉ፣ ምናልባት በቻን ላያውቁ ስለሚችሉ ንገራቸው። አይቻልም። ቀበሌ ናት ቦና ወረዳ ደግሞ የቦና ደግሞ አንድ ቀበሌ ነው። አያቶቼ የአባቴ አባት እናት ሴትል ያደረጉበት ነው ማለት ነው። እዛ ነው የተወለድ ነው። ኦፍኮርስ ራሴን አላውቀውም በቻ እያለን፣ ግን ደግሞ እትታችን የተቀበረው ቦና ወረዳ በቻ ቀበሌ ነው ማለት ነው።
እዛ ተወለድን። ከዛ ወዴት ነው? ወደ ቦና ሳይሆን ባይዜ ወደ አርቤ ጎና ነው ሙቭ ያደረግነው። የመረሽን ነው እውነት? ይሄን ማታውቁ የአርቤ ጎና ልጆች በዚህ አጋጣሚ ምንድን ነው የሀገሬ ልጆች ናቸው። በጣም ብዙ ሀገር ነው ያለኝ ብዬ አወራለሁ። ሀገር ተለምዶ ነው ባይዜ ቃሉ በቃ አሁን ነው ቻሌንጅ የሚያደርገኝ እና ከተማዬ ገጠሬ ይባላል ግን አገሬ በሚለው እንወስደዋለን። ገጠር እኮ አሁን ቃሉ ሌላ ሆነ እንጂ ባላገር ነበር ስሙ። አሁን ባላገር ማለት ይቻላል። ስለዚህ ከበቻ ወጣን። ራሳችንን አናቅም እንዳልኩ ልጆች ነን፣ በጣም ልጆች ነን። ወይ 3 ዓመት እንደዛ ቢሞላኝ ሊሆን ይችላል፣ አላቅም። ከዛም በታች ሊሆን ይችላል። በጣም ትንሽ የሚባል የእድሜ ጋፕ ነው ያለን ሁላችንም ቤታችን ውስጥና ከበቻ ቀጥታ ወደ አርቤ ጎና። ለምን አባታችን እዛ ስራ ወደዛ ሙቭ አደረገ ማለት ነው። ያው ትራቭል ያደርጋሉ መሰለኝ። ወደዛ ሲሸጋገር እኛም አብረን ወደዛ ሄድን። እርግጠኛ አይደለሁም ስቶሪውን፣ ግን ወይ ለ2 ዓመት ወይ ለ3 ዓመት ወይ ለ4 ዓመት አርቤ ጎና ተቀመጥን ማለት ነው። የመጀመሪያ ብዙ ትዝታ እንዳልኩ ልጅ ስለነበርኩኝ ያላስታውስም፣ ግን አማኑኤል ትምህርት ቤት አማኑኤል ትምህርት ቤት የሚለውን መዝሙር ማስታወሰው በቃ አርቤ ጎና ትምህርት ቤት አማኑኤል የሚባልበት የመጀመሪያ ሀብዬ ትምህርት ቤት የገባሁት እዛ ነውና ትዝታዋለች። ባይሆንም ብቻ እዛ ሄጄ እንደነበር አውቃለሁ። ወይ ልጆች ናቸው ብለው መልሰውን ይሁን ምን እንደተፈጠረ አላውቅም። እንዳልጨረስኩኝ ግን አውቃለሁ። የሆነ መሀል ላይ ከአርቤ ጎና እንደገና ወዴት ተመጣ? ወደ ቦና ከተማ፣ ወደ ቦና ወረዳ። መካከለኛው የልጅነት ጊዜ ደግሞ ከዛ ቦና መጣን። ወይ 1999 መጨረሻዎቹ አካባቢ ማለት ነው ወደ ቦና የገባ ነው። ገባን። ሁሉንም ነገር ማወቅም የጀመርኩት ራሴን የሚያወቅኩት ማን እንደሆንኩ የሚያወቅኩት ቦና ነው። ስለዚህ ቦና ልጅ ነኝ። the last picture ያለው ውስጥሽ ቦና ነው። በጣም አሪፍ ነው። አንቺማ እንዳልኩት ነው ቅድም የቀድሞ ደቡብ ክልል የኢትዮጵያ የሲዳማ ልጅ ነሽ። ኦፍኮርስ ግን መነሻና ትብት እንዲህ ነው። አየሽ ያናግራል። አርቤ ጎናን እንኳን አነሳዋት። ግን አርቤ ጎናን እንኳን አነሳዋት። በስም ወዳታለሁ፣ ደስ ይለኛል። በጣም ወዳታለሁ። እዛ ዋሳም እያለሁ አርቤ ጎና መች ነው የምሄደው እያልኩ ነው የመጣሁት። አልሄድኩም። ቦና ከተመለስን በኋላ ራሱ እኔ ተመልሼ የአርቤ ጎና ሄጄ ኖሬያለሁ። የእንጀራ እናት አለችኝ ማለት ነው። ኦኬ በጣም አንድ ቀን ስትሄጂ አብረን እንሄዳለን። እኔ ሐዋሳ ስሰራ አንድ ቀን ወደዛ መሄድ እንደምችል አስብ ነበር፣ ግን ሳይሳካልኝ ወጣሁ። ብርድ ላይ እንዴት ነበር? ይበርዳል? ኧረ ደህና ነኝ፣ በጣም እችላለሁ። አልቲቲዩድ ይሄ ከፍ ያሉ ቦታዎች ምናምን ደህና ነኝ፣ ይመቸኛል። እና ወተት ምናምን እንዳለው ሁላ ምናምን አስባለሁ። ገረምባ ተራራ ውሃ አለን በነገራችን ላይ። ኧረ እባክሽ የምን ውሃ? ከአርቤ ጎና ገረምባ ከሚባል ተራራ የሚፈልቅ ስያሜውም ገረምባ ውሃ ነው የተባለው። ስለዚህ ሲዳማ የወንዝ የምንጭ የውሃዎች በጣም ሪች ናት። በጣም አንድ ወንዝ 3 እርስ በርሱን ሁላ ያቋርጣል አንዳንዴ። ለሲዳማ አካባቢ እኮ በጣም አብዛኞቹን ካየው ወዛችን ደስ ይላል። በደንብ አይደለም ዘረኛ እንዳለው እንኳን ሰው እውነቴን ነው። እንሰቱ ራሱ ቡናው ወዙ ጭፍፍ ያለ ነው። በቆሎ ራሱ አይቼ በቆሎ በደንብ አይዘራም እንደውም እና ጥቁር የሆነ በቆሎ ደስ የሚል ቅጠሉ ሰፋፊ ነው። እሸቱ በጣም ይጣፍጣል፣ ደስ ይላል። አፈሩ ደስ ይላል። እንሰቱም እንደዛ። ምን ነበር የምትመኘው? እሺ በዛ ሰዓት ነገ ሳድግ ትልቅ ስሆን ብለሽ የምታስቢው ነገር ምን ነበር? መቼም የልጅነት ሁላችንም ህልም ነበረ። ታዋቂ ሰው መሆን። ይሄ ነገር በቃ በዛውና የነካሽው ይገርፋል። ዛሬ ላይ ስደርስበት በቃ ምንም ሆነ ተረሳ አይደለ? በጣም በቃ ቢግ ዲል ነው ለኔ። የመጀመሪያ ማለት በሆነ ነገር ደግሞ ታዋቂ እንደምሆን አውቃለሁ። ቅድም እንዳልኩ እንደሆነ አላውቅም፣ ግን አውቃለሁ። ዓለምን እንደምዞር አውቃለሁ። በጣም በቃ ዓለም ላይ የሆነ ኢንፍሉዌንሻል ፐርሰን እንደምሆን አውቃለሁ እና ትልቅ ነገር ነው ማስበው። ከእድሜ በላይ ልጅ ናት ምናምን፣ ግን እንደ ትልቅ ሰው ነው ምናምን እያልኩ ነው ያደግኩት። በቃ እንደ ትልቅ ሰው እንዲህ እንትን የተባለች ምናምን በጣም ትንሽ ልጅ ራሱ እንደዛ ነውና ፕላኔ ምናምን ነፃ ሆኜ ነው ያደግኩት። በቤተሰብም ፍላጎቶቼ ለይቼ
አቃለሁኝ ከዛ ደግሞ እሱን ለማድረግ ብዙ አልከለከለም ሶ በምን እንደማረግ አላቅም ግን ተጽዕኖ ፈጣሪ እንደምሆን አቃለሁ ምኞቴም ተጽዕኖ ፈጣሪ መሆን ነው ይሄ አላረል ከማህበረሰብ ከሆነ ከሰፈር ከመንደር ይወጣ በቃ ወጣ ያለ ግን ደግሞ ፖዚቲቭሊ ሌሎች ላይ ኢንፍሉዌንስ ሌሎችን ኢንፍሉዌንስ የሚያደርግ ተጽዕኖ የሚፈጥር ፖዚቲቭሊ ሰዎች ካንተ የሚማሩበት አይነት ሰው መሆን በቃ ትልቁ ምኞቴ ትልቁ መሻቴ ነበር አንዳንዴ በቃ በልጅነት የተመኘነውን ነገር ልናገኝ እንችላለን ሲባል እውነት ነው ማለት ነው አንቺ ማድረጋጫ ነሽ በጣም ብርቄ ነው በቃ ፌመስ ሰዎችን አይደለም ሰላም ማለት ማየት ራስ አየው ያልኩ በቃ የሚሰማኝ ደስታ ህልምሽ እንደተሳካ ነው የምታስቢው ማን ነው የምታደንቂው በዚህ ረገድ ከኢትዮጵያ ሮል ሞዴልሽ ማን ነበር ታዲያ አሁን እንደዚህ ተንጠራርተን ለመያዝ ወይም ለመሆን ምን ሞክረው ነገር ይኖራል መቼስ ከሀገር ውስጥ ነው ከሀገር ውስጥ በጣም ባገኘሁት አንድ ቀን መቼስ በነካውት ሁላ እስከ ማለት ምንደርሳቸው አንዳንድ ሰዎች አሉ ለሰው ማይገባ አይነት አገላለጽ ሁላ የምንጠቀምላቸው የሚያሳሱን ሰዎች አሉ ቀድም እንዳልሽው አንቺ ስንደርስበት ሊረክስ ይችላል አንቺ አሁን እውቅናውን በደንብ እየተቆናጠጥሽው ስትመጪ ማንን ታደንቂ እንደነበረ ካልጠፋሽ በቀር የሆነ ሰው ጭንቅላትሽ ውስጥ አይወዛወዝም ነበር ልጆኜ እንዳልኩ ብዙ እንትኑ ላይ ትኩረት አላረግም ይሄ መሆኑ ላይ እንጂ የራስሽ ላይ ብቻ ነው የራሴ ላይ ነው ተዋላደና ስለዚህ እነማን ናቸው የሚለውን እንኳን አላቅም ብዙ ወይ ፊልም ብናይ ነው ድራማ ምናምን አሁን ሜቢ የምትወዳቸው ብትል ከድራማ ተነስተ ልታወራ እንጂ ላይፋቸውን አላቅም ሪል ማንነታቸውን አላቅም ሶ ላደንቃቸው እችላለሁ እንጂ እንትናን መሆን እፈልጋለሁ ብዬ አልልም ምክንያቱም እነሱን የሆነ በስክሪፕት ማንነት ነው ማቃቸው ወይ በድራማ ነው ካራክተር ነው አዎ በቃ እንትና ምናም ብዬ ላደንቅ እችላለሁ ልወዳት እችላለሁ ግን እንትናን ለመሆን ብዬ እንዳልል ባዮግራፋቸውን ምንም ነገር ቼክ አላረግም ይገርም በጣም ወዳቸዋለሁ ግን እንዴ አሰስ አላረግም ስለነሱ አላጠናም ቼክ አላረግም ምንድነው ቢዚ የሚያረገኝ ራሴን ወደዛ የበለጠ ማስጠጋት ወደዛ መጽሐፍ ውስጥ ማስገባት የራሴን መጽሐፍ መፍጠር ነው የራሴን ባዮግራፊ ክሬት ማድረግ ነውና ሶ ያን ያክል የሰዎችን እንትን ባዮግራፊ አጥንቼ እንትናን ብዬ ለመሆን ምናምን ለመምሰል በህይወቴ የለም በተለይ በኢንፍሉዌንሰር ደረጃ ለመናገር ጀስት እንትን አይደለም ኢጎ ምናምን ይሄ በቃ ከመጥራት የተነሳ አይደለም ኦብቪየስሊ ብትጠይቀኝ ብዙ አርቲስቶችን ልጠራለሁ እችላለሁ ወዳቸው ከዛ ባሻገር ግን ዩኒቨርሲቲ ስገባ እጅግ በጣም እንባዬ እስኪመጣ ድረስ እንዴ ይምጣ እንጂ በደስታ በጥሩ ነገር ከሆነ እኮ ምን ችግር አለ አድጌ ነው እኔ የሆነን ሰው ለመሆን የተመኘሁት ሰዎች ልጆች ሆነው ምናምን እንግዲህ ዩኒቨርሲቲ ስንገባ አትሊስት እናውቃለን ራሳችንን ማን እንደሆነን ምናምን ዶክተር አዲስ አለም ትባላለች በቃ ዋው ቁጭ አለች መጣ ተመቸችሽ በጣም ዋው በጣም አድናቂዋ ታውቃለህ ለመጀመሪያ ጊዜ ሴትን ስታደንቅ ሴትን ስታበረታታ ፊል ያረኩባት ይሄ እኔ ማቀው እንትን ሲሉኝ ነው ሲገፉኝ ወይ ደግሞ ሲያጥላሉ በጣም ብዙ ትልቅ ነገር ይዤ መጥቼ ይሄ ምናምን ነገር ሲሉ የኛ ማህበረሰብ አብዛኛው አንፎርቹኔትሊ እንደዛ ነው እውነት ለመናገር ባንተ አቅም አይተማመንም ባንተ ሶሪ እንግዲህ አይዞሽ ባለሽ ነገር አበረታች አይሆንም ያጣጥላል ትንሽዬ ነው ምክንያቱም ስንነሳ ኦብቪየስሊ ስትነሳ እኮ ትንሽዬ ሁሉም ነገር ትንሽ ነው ስቱዲዮ እኮ እንዲህ ከማሟላት በፊት በጣም ጥቂት ነገር ነበር ስለዚህ ሰፍቶ ነው አንድ ካምፓኒ የሚሆነው ካምፓኒ እስከምትሆን ድረስ ማለት ነው በጣም ውስን ሬር ሰዎች ናቸው ባንተ አቅም የሚተማመኑት ያንተን አቅም የማየት አቅሙ ራሱ ያላቸው ማለት ነው እና she was the one ከመምህራኖቼ በጣም ወዳቸው ማከብራቸው መምህራኖች አሉኝ ግን ሴትም ስለሆነች ታውቃለህ ወደ ሴት እንትን ምንለው ነገር አለና እንደው
ዩኒቨርሲቲ ሶሲዮሎጂ ጆይን ከማድረጌ በፊት በጣም ሰው ሁሉ የሚያውቀው ሎው እንደምማር ነው፣ የህግ ተማሪ እንደምሆን ነው። በቃ ከድሮ ተጀምሮ ለምንድን ነው ቢባል እኔ ድምፅ ለሌላቸው ለድምፅ አልባዎች ድምፅ መሆን ፈልጋለሁ፣ ለሚጠቁት ለህፃናት ለሴቶች በጣም ተቆርቋሪ። ለዛም ነው ቅድም ያልኩ ኢንፍሉዌንስ ሳረግ ከሁሉም አቅጣጫ ነው እና እንደዚህ ለሚሆኑት ጀስትስ ማስፈን ፍትህ ማስፈን ፈልጋለሁ የሚል በጣም ትልቅ መሻት ስለነበረኝ ህግ ላለሁኝ። ከዛ ወንድሜ ታላቅ ወንድሜ አለ፣ የዘመዶቼ ልጆች ምናምን ነበሩ። እነሱንም ያው ሲኒየሮቼ ስለሆኑ አማክር ነበር እና በደንብ አፕሪሺየት ያደርጉኝ ነበር። ግን ግቢ ላይ ተገብቶ ሀሳብ ትቀይራለ፣ በሆነ መንገድ ሀሳብ የመቀየር ፕሮባቢሊቲ ሊፈጠር ይችላል። የኔ እንዴት ነው ኮሮና ተፈጠረ። እኛ ደግሞ የኛ ባች ላይ ነው ኮመን ኮርስ የተባለው የተጀመረው። ኮመን ኮርሱን እንደጨረስን ዲፓርትመንት ሳንመርጥ ነበር ቤት የተመለሰው። ስለዚህ there was so much probability ሀሳብ እንድትቀይር የመውጣት ነገር ይኖራል። አሰብኩኝ ምናምን ነገር ትንሽ ሳልያዝም ግን ደግሞ ከምፈልገውም ሳይወጣ እንደሱ አካባቢ ያለ እዛ ኤሪያ ላይ ያለ ትምህርት መማር ፈለግኩኝ። ጀንደር ኤንድ ዴቨሎፕመንት መማር ፈልጋለሁ ብዬ አንድ ግቢ የተዋወቅኩት ጓደኛ የነበረ ልጅ ነበርና ምናምን ብቻ እንደዛ እያማከርኩኝ እሱ የለም ግን እንደዚህ አይነት መምህር አለች፣ እሱ የለም ግን ሶሲዮሎጂ ላይ እንትኑ ይሰጣል፣ ዲፓርትመንቱ የለም ግን ኮርሱ ይሰጣል። አሁን ያልሽው ኮርስ ጀንደር ዲፓርትመንት ባይኖርም ኮርሱን ግን መውሰድ ችያለሽ እንደሱ አይነት ስላለ እሱ ኮርስ ያለበት ዲፓርትመንት ደግሞ የኛ ነው። የትኛው ነው? ሶሲዮሎጂ ነው። እዛ ውስጥ ደግሞ በጣም ደስ የሚለው ደስ የምትል መምህር አለች። አንቺ እንደው የምትወጃት አይነት ኢንካሬጅ ታረግሻለች፣ እንደዚህ ያሉትን ታበረታታለች ምናምን ነገር አለ። ወዲያው በቃ እሷን ለማግኘት ነበር ጥረት የነበረው። ላያት ጓጓ ነበር ምናምንና አገኘዋት። ከተነገረው ከሰማሁትም እጅግ በጣም ከፍ ያለች ነበረች። እንትኖቹ አመዘኑ ማለት ነው። ሁሉም ነገሮች ሄደው እዛ ላይ በደንብ አመዘኑ። አንደኛ ምርጫዬ አድርጌ ሶሲዮሎጂ መረጥኩኝ። ደረሰኝ ማለት ነው ጆይን አድርጌ። በጣም እናት መሆን ባለባት ስፍራ እናት ምትሆን፣ መምህር መሆን ባለባት ስፍራ ደግሞ ሲሪየስ መምህር፣ ምንም ቆራጥ ዶክተር አዲስ አለም የተባለችው ባይዜ ሐኪም ሆና ሳይሆን ፒኤችዲ ድረስ ትምህርቷን በመጨረስ ነው which is by itself inspire የሚያደርገኝ ነገር ማለት ነው። የሆነ ኦብጀክቲቭ up to the end። ሴት ሆና ያው የሚያገባች በዚህ በኩል ፋሚሊ ያላት በዚህ በኩል ራሷን በጣም የጠበቀች ደግሞ በጣም ነው የምታምረው። አሁን ራሱ ሳልኳት በጣም በዛ እድሜ ደግሞ አፕሪሺዬሽኑ ሌቭሉ ሌላ ነው ያለች ምናምን ቀይ ናት እንዲህ እንትን ቅላቷ ደግሞ የሀበሻ ራሷ አይመስልም ምናምንና ራሷን በጣም ቴክ ኬር የምታደርግ እኔ እንደዛ አይነት ሰው በጣም ወዳለሁ። ይሄ ብዙ ኃላፊነት ኖሮ ስቲል ግን ሁሉንም ሃንድል ማድረግ ቤተሰቧንም ታስጠብቃለች፣ እዚህ ጋር ስራዋንም ታስጠብቃለች፣ ራሷንም ታስጠብቃለች። ኳሊቲ ነው አይደል? በቃ ደስ ይላል። በጣም ሁሉ ነገር ላይ የሆነ ነገር ኢንቨስት ያደርጋል። በቃ ይስብሃል። ለካ ይቻላል የሚል እምነት ውስጥ ፒኤችዲ ድረስ ትምህርቷን ዶክትሬት እስከመማር በቃ ከዚህ ድረስ ከሄደች ሁኔታዎች ያልያዛቸው ብዙ ሰዎች አሉ ማለት ነው። እሷ ማሳያ ናት። በጣም ኢንስፓየር አደረገችኝ። ስማር ስታስተምር ደግሞ እጅግ በጣም ጎበዝ ናት። በቃ በሁሉም ብለስድ ናት። ሳሳጥርልን እና እሷ ናት እኔ ኢምፕረስ አደረገችሽ። በጣም ማደንቃት ብሆን እንኳን ብዬ የምመኝ የነበረችው ሰው ብዬ በጠራለት ዶክተር አዲስ አለም አደም እሷ ናት። ነግረሻት በደንብ ድሪምሽን እውነት ለማድረግ ለማሳካት ምናምን አገዘችሽ። በጣም እጅግ በጣም በብዙ ሁሌም አለች። የሚገርምህ ፎርስ አመጣ ላይክ ግሬዶቼ ከፍ ባሉ ቁጥር ይሄ እንዴት ነው ቅድም እንዳልኩ ጥቃቅን ነገር ላይ አይደል ትኩረት የማደርገው። አሁን ዋው ኤደን አንቺ በርቺ ምናምን ነገር ቢል ሰው አንድ ሰው ኖርማል ወይም እገሌ እንዴት ነው ጎበዝ በርታ ቢል እኮ ኖርማል አድርጎ የተለመደ ነገር አድርጎ ሊወስድ ይችላል።
እኔ ጋር ሲመጣ ደግሞ በጣም እፈተፍተዋለሁ። በቃ ሚኒንግ እሰጠዋለሁ። ዋው ብዬ አንተን አደንቃለሁ። ቫልዩ ታደርጊዋለሽ። በጣም ኢቫሉዌት አደርጋለሁ እና በጣም ነው ትርጉም የምሰጠው። እና እሷ ፓራግራፍ ልጽፍልኝ ትችላለች በእኔ ፕራውድ ሆና። አንድ ጊዜ ፈተናዋን ከ50 ነበርና 50 ከ50 መጣው። እሺ የጻፈችልኝ ደብዳቤ ማለት የእሷ ተማሪ በመሆኔ በጣም ብዙ ያስተማረቻቸው ተማሪዎች ነበሩ፣ ግን እስከዛሬ ድረስ የኔን ያክል እንደዚህ ብሬቭ የሆነ ተማሪ አላስተማረች። በጣም እንደኮራችብኝ ሰፊ ነው፣ እጅግ በጣም ትልቅ ፓራግራፍ እንደሱ አርጋ ጽፋ በቃ ስክሪንሻት አድርጌ ፍሌክስ ሳረግ ይሄ ወንዲ ብላን የጻፈችልኝ ከቀላል ሰው እንዳልመስላቸው አርካይ ባረግ ልከባበር ዶክተር አዲስ ዓለም እንዲህ ብላ ጻፈችልኝ ሰው ነኝ ምናምን እያልኩ ፍሌክስ አረግ ነበርና ሁሌ አለች በእያንዳንዱ። እኔም ለምጃት በቃ ጥቂት ነገርም ሲሆን አማክራታለሁ። ሜንተሬ ነበረች። የግል ነገሮች ውስጥ እንኳን እስከ መግባት ድረስ አካዳሚኩ ጋር ያበቃ አልነበረም። አሪዞና ስቴት ዩኒቨርሲቲ የሚባል የአሜሪካን ዩኒቨርሲቲ ነበር። በሰዓቱ 3ኛ ዓመት አካባቢ ሆኜ ሪሰርች አሲስታንት ሆኜ ሰርቼ ነበር እነሱ ላይ እና እሱ ላይ አማክራት ነበር። በእሷ በኩል ነው ያገኙኝ ራሱና መምህሬ ነች። እንግዲህ ለራሴ ተማሪ ነኝ። ምንም ላረግላት የምችለው ከኔ የምትጠቀመው ነገር የለም። ግን የኔ ሜንተር ጭምር ነበረች። በጣም ነው ከስር ጋይድ የምታደርገኝ እያንዳንዱን ነገር እያገዘች አላማሽን። አዎ ለመጀመሪያ ጊዜ በዛ ነው ትልቅ የሚባለው ኦልሞስት ወደ ግማሽ ሚሊዮን የሚጠጋ ገንዘብ በህይወቴ ያየሁት እና ዚስ ማች በህይወቴ ኢንፍሉዌንስ ያላትም ሰው ናት ማለት ነው። ታገኘታለሽ? አሁን ቅርብ ጊዜ ምናምን አግኝተሻታል? ቼክ እንደራረጋለን። በጣም ቢዚ ሰው ናት። ትንሽ መጫን አልፈልግም፣ ግን ደግሞ ሙሉ በሙሉ መቁረጥ ስለማልፈልግ ትልቅ በህይወቴ አሻራ ያላት ሰው ስለሆነች አማክራታለሁ ምናምንና ከስንት አንዴ ሰላም። አሁን ደግሞ ቲክቶክ አለ። ቲክቶክ ላይ ደግሞ ፍሬንድ ነን። ስለዚህ ላይክ እንደራረጋለን፣ ኮሜንት በየጊዜው እሰጣለሁ። የት ናት እሷ? አዲስ አበባ። የአዲስ አበባ ነዋሪ ናት። ባይዜ እሱም ጭምር ነው እንዳደንቃት የሚያደርገኝ። ከአዲስ አበባ ዊኬንድ የተመላለሰች ነው መደወላቡ ዩኒቨርሲቲ የምታስተምረው። በፕሌን እየመጣች እዛ እየሄደች ታስተምራለች፣ ትመለሳለች። እዚህ ጋር ቤተሰብን ጭምር አላታ እዛ እንዳትሆን ቤተሰቧ ልጆቿንም ታስተዳድራለች፣ መታ ታስተምራለች። በሁሉም ነገር ሰው እንዴት እንዲህ መሆን ይችላል ያልኩት ግን ዶክተር አዲስ ዓለም ችላ ሳየች። እውነት ነው። ይሄው ልጇን አፈራች። በጣም በጣም የሚገርም እንትን ፈጥራብሻለች ውስጥሽ ላይ እና አይ ዱ ቢሊቭ ብዙ ነገር ብለሽ ብዙ ነገር እንደምታወሪ። ትክክል። እሺ አሪዞና ስታነሺ ያው ሊነሳ የሚችል ሌላ ጥያቄ ቦታውን እዚህ ጋር አደረገ ማለት ነው። ከኢትዮጵያ ከሲዳማ ብዙ ሳንቆይ ቀጥታ ወደዛ እንድንወጣ አደረግሽኝ። በስራዎችሽ መሀል ቋንቋሽን ጥያቄ ላደርግ ፈልጌ ነበር። ቋንቋዎች የምትጠቃቀሚያቸው ቋንቋዎች ፍሉዌንት የመሆን ያህል ወይም የሆንሽባቸው ናቸው? ሲዳምኛን ትጠቀሚያለሽ? እንግሊዝኛ ትጠቀሚያለሽ? ቋንቋው እንዴት ነው? አንደኛ ለስራው እንዴት ነው? በምክንያት ነው የምትጠቀሚው ወይስ ኔቸር ነው እድገት ስለሆነ ነው? ሁለተኛ ደግሞ ወደ ባህር ማዶም የነበረሽን ነገር አጋሪን እስቲ። እኔ በነገር ላይ ከባህር ማዶ ልጀምርልህና በጭራሽ ከኢትዮጵያ ወጥቼ አላውቅም። ኦኬ። ሁሉም ሰው በሚባል አልልህም፣ ግን አብዛኛው ሰው ደግሞ ሚዲያ ላይ የመጀመሪያዎቹ አካባቢ የተከተለኝ የሚያውቀው ከውጭ ሀገር የመጣች የሆነ የኢትዮጵያን ዲያስፖራ አይነት ነገር ትወድ በቃ ታስተዋውቅ። በጣም ተሰቃየው። እባካችሁ እኔ ኢትዮጵያ ሀገር ወዳድ ወንዝ ነኝ እላቸዋለሁ። አዋሽ አልወጣም ከሀገር አልወጣም እስካሁን ድረስ። እንግዲህ ሀገሬ ነው ሮቴት እያደረግኩ ያለሁት። ምንድነው እንደዛ እንዲያስቡ ያደረጋቸው ኮንተንቶቼን ስራ ብዬ ስጀምር በእንግሊዝኛ ነው ያደረግኩት። ቋንቋዬን፣ ባህሌን፣ የሲዳማን የባህል አመጋገብ፣ አለባበስ፣ ሁሉንም ነገሮች በእንግሊዝኛ እሰራ ነበር። ቢሳይድ ደግሞ የኮሮና ጊዜ ጀምሮ ጓደኞቼ የነፍሴ ጓደኞች ልክ ዶክተር አዲስ ዓለም የምሳሳላቸው ነጮች ሲሊያ ኤንድ ክሪስ ይባላሉ። በቃ እዛ አካባቢ እኔ ዙሪያ ላይ ያሉ ሰዎች በሙሉ ያውቋቸዋል። በጣም ወዳቸው ምሳሳላቸው ናቸው። እንግዲህ
ይኸው 5 ዓመት ከምናምን አስቆጥረናል በጓደኝነት አሁን ድረስ ትኩስ ፍሬሽ የሆነ ፍቅር ነው ያለን። እነሱ ከኒውዮርክ ነበር የመጡት ያኔ ተማሪ ምናምን ነበሩ። ላይክ የሚዲያ ሰዎች ናቸው እነሱም ዶክመንተሪ ፊልም ነው የሚሰሩት ምናምን እና እንደዛ ተገናኘን። ከሱ ጋር ተያይዞ እነሱንም ስሰራ ከነሱም ጋር ስሰራ የነሱ ቱሪስት ጋይድ እና ትራንስሌተር ሆኜ ነው የምሰራው። አውርተውኝ ስንግባባ እኛ ቤት ምግብ ቤት ነበር ቦና እናቴ ምግብ ቤት አላት። እኛ ቤት ምግብ ለመጠቀም ነው የመጡት። በአንድ ጓደኛዬ በኩል እነሱን ይዛቸው የመጣች ነበረች። በእነሱ በኩል መጡ እነሱ በሷ በኩል መጥተው ምግብ ተጠቅሞ ምናምን እኔ ቀልጠፍጠፍ ብዬ የለችም እኮ እንግሊዝኛዋ በቃ የተሰባበረች ምናምን አውቃለሁኝ፣ ግን ኮሚኒኬት ማድረግ ደግሞ እችላለሁ። ኬር አላረግም፣ ግድ የለኝም። በአማርኛ ወይ አላወራም ብዬ መጨነቅ የለብኝም። እዚህ ጋር መግባባት እንችላለን ብዬ ነው ማወራው እኔ ለራሴ። ከዛ ለካ ነጮች ደግሞ በጣም ነው ኦብዘርቭ የሚያደርጉት። በቃ ልክ እንደኔ የሆነ ነገር አንተ ካሰብከውም አልፈው ያያሉና አልፈው አዩ የሆነ ነገር እኔ ጋር እንዳለ ሙከራ ላይክ በቃ ጥሩ ሰው የሚፈልጉት አይነት እንደሆንኩኝ በሰዓቱ ጥሩም ሰው አልገጠማቸውም ነበርና ወንድ ነበር ምናምን አልተመቻቸውም። ትክክለኛ ቦታ ትክክለኛ ሰው እንዳገኙ ተናገሩ። ነጮች ደግሞ ነገራቸው ሁሉ ፊት ለፊት ነው። እንትናን አንፈልግም፣ እንትናን እንፈልጋለን፣ እንትና አብራንቱን ከዚህ በኋላ ከኤደን ጋር ነው ተባለ። ቀጠለ ማለት ነው። ስለዚህ በተቆራረጠ ምንም የሌለ እንግሊዝኛ ምናምን ብላ ፊልም ታረግ ኤደን የቱሪስቶች ጋይድ እና ትራንስሌተር ሆና ለ2-3 ወር ያህል ዴይሊ በእያንዳንዱ ቀን እያንዳንዱን ቀን በትራንስሌሽን መስራት ጀመረ። አብረሻቸውንሽ ኬት ይመጣል እንዴት እየተረዳው ነው ማለት ነገር የለም፣ ግን ቀጥ አድርጌ አስተረጉማለሁ። አቀፍ ደገፍ አድርገሽ በደንብ ይረዳሉ። ባንግባባ ያስታውቅ ነበር፣ አይቀጥሉም ነበር። ሁሉንም ነገር እየተረዱ እየቀጠሉ ነበር። ጭራሽ ተመቻቸው፣ አሪፍ ሆነ፣ ቀጠለ። እንዴት ነው ቶሎ አዳፕት የማድረግ ይሄ አዲስ ካልቸር ቶሎ የመልመድ ተፈጥሮ አለኝ። ስለዚህ አይከብደኝም። ከዋልኩኝ እዛ ከነሱ ጋር ሳወራ ከነበረውም በላይ ከነሱ ጋር ብቆይ ላወራ እችላለሁ ማለት ነው። እንደዚህ አይነት ተፈጥሮ አለኝ እና እንደሱ እያረኩኝ መደወላቡ ዩኒቨርሲቲ ደግሞ ጆይን ሳረግ መደወላቡ ኦብቪየስሊ የኦሮሚያ ዩኒቨርሲቲዎች ከሆኑት አንዱ ነው። የመደወላቡ ዩኒቨርሲቲ የባሌ ሮቤ ነው። ባሌ ሮቤ ደግሞ የኦሮሚያ አንዱ ስፍራ ነው። ስለዚህ እዛ ሄጄ ገና ሀብዬ በባስ ጉዞዬን ስጀምር ነው ምንድነው አካም ማለት ምን ማለት ነው ብዬ ጠይቃለሁ። ይስቁብኛል። ጠይቃለሁ ደግሞ በጣም አስቸጋሪ ነገር አላቆምም። የህፃን ልጅ አላት በደንብ ቻሌንጅ ታደርጊያለሽ። ቻሌንጅ አደርጋለሁ። ሰዎች ለሚችል እኮ ተራ ነገር ነው ማለት በቃ እነሱ ጉዳያቸው አለ። እኛ ለማንችል ግን ጉጉት ላለን ሰዎች ትልቅ እውቀት ነው እና አስቸግራቸዋለሁ። እያለን ደረስን። ዶርሜ ላይ አንድ ከወለጋ ቀለምና ነቀምት የሚባል አለ መሰለኝ፣ ብቻ ቄለም ነው ሆሮ ጉድሩ የሚባል መሰለኝ። ሴና ቄለም ወለጋ እሷ ነበረች ምናምን በጣም ደስ የምትል ልጅ ነበረች እና ሆሮ ጉድሩ አይ ቲንክ ከዛ አካባቢ መጣች። በቃ እየጻፍኩኝ አንዳንዱን ከሷ ዶርሜ ናታ ዶርም ሜቴ ናት ከሷ፣ አንዳንዱ ደግሞ ክላስ ውስጥ፣ አንዳንድ ደግሞ አማርኛ የሚያስቸግራቸው መሀል ላይ ኦሮምኛ የሚጠቀሙ መምህራን አሉ። ሊሉ የፈለጉትን አውቃለሁ። ስለዚህ ወዲያው ያሉትን ነገር ማስታወሻዬ ላይ ጽፋለሁ። ኮሙኒኬቲቭ ሚኒንግ አለው። እያንዳንዱን ማስታወሻ ላይ ጽፋለሁ። ስልክ ካለኝ ኖትቡኬ ላይ ጽፋለሁ። አለዚያ ግን አብዛኞቹን ያው የደብተር ሰዎች ስለነበረ ደብተር ላይ ጽፋለሁ፣ እመዘግብና ከዛ መልሼ
እንትና ምናምን ብዬ አሁን በኦሮምኛ መልሼ ቀደም የጻፍኩት ቸምቼ እኮ ነው እንድታወራኝ ሴና እንድታወራኝ በጣም ትስቅብኛለች። እሷ በቃ ይሰለቻታል አንዳንዴ እንትን ማለትስ ምን ማለት ነው ብዬ ጠይቃትና የጠየኳትን መልሼ ለእሷ እናገራለሁ። ትናገሪያለሽ። የሆነ አንዳንዴ ማዳረቅም ሊመስላት ይችላል። ማዳረቅ ይመስላል። ለእሷ ትችላለች። ምንም እንትን አይላትም፣ አይደንቃትም። ሶ ይሄ አዳዲስ ካልቸራል ሾክ ብዙ እኔን አያስደነግጠኝም። እንደውም ያዝናናኛል። እወዳለሁ። በደንብ ነው ማወቅ የምፈልገው፣ ጥረት አደርጋለሁ እና እንደዚህ የመጣ ልምድ ነው በለው፣ የተፈጥሮም ስጦታ በለው በቃ እንጂ እንዳልሽው አዋሽ ሆነሽ ነው ያለሽው። አሁንም ወደፊት ምናልባት እስካሁን ድረስ ግን ከድንበር አልወጣም። ከድንበር ሮቴት እያደረኩ እንደዚህ እያደረግኩ ነው ያለሁት። እንዴ ደቡብ ማን አላት? ሰሜንስ ማን አለው? ኧረ ዝም በይ፣ እኔ አላምንሽም። ምክንያቱም እኔ አሁን ይሄን ባላቅስ ለምን አልጠይቃትም ብዬ ነው የተቀመጥኩት፣ ቀድሜ ባላቅስ። ምክንያቱም አንድ ጥያቄ መሆን ይችላል። የውጭ ቆይታሽን እንደ አንድ ጥያቄ ነው ተዘጋጅቼበት የመጣሁት። ትሬንዶች ምናምን አነሳላታለሁ እያልኩ ነበር የመጣሁት። ውጪው እኔ ጋር ነው የመጣው። አይገርምም እንዴ? አሪዞናም እኔ ጋር ነው የመጣው፣ ነጮቹም እኔ ጋር ነው የመጡት። ከዛ በኋላ ሌሎች ቱሪስቶችም እኔ ጋር ነው የመጡት። ኧረ በጣም ምክንያቱም የሆነ ከላይፍ ታይም ውስጥ የሆነኛው ሴግመንት የሆነ አካባቢ እንደኖርሽ እንደተማርሽ ወይ ቆይታ ኖሮሽ እንደመጣሽ ነው ይታሰብ የነበረውን ብለሽዋል። ላይፍ ስታይልሽም እንደዛ ነው። ፍሪስታይል ነገርም አለሽ። ስቲል ቅድም ያለው ነገር እንዳለ ሆኖ ሀበሻ ውስጥ ፍሪስታይል ምንድን ነው የሚለው ነገር እንዳለ ሆኖ ዛለችኝ በቃ እውነትም ያስብላል አልኩኝ። እንዲህ ከሆነ የጠበቅከው እና ትክክለኛ አይደል? ያስብላል። ብዙዎች ልክ እንደምሆን እንደሚቀበሉኝ ምናምን አስባለሁ። ፎር ሹር ብዙዎች ሰርፕራይዝ ይሆናሉ በደንብ ምክንያቱም እኔ በደንብ ነው የሆንኩበት። አዎ እንደምትይኝ አሪዞና ምናምን ስትይ ስለነበር በቃ እዛ ቆይታ እንደነበረች ነበር ያሰብኩት። እነሱ ናቸው። ኤኒሃው እንኳን አወራን፣ እንኳን ተገናኘን። ኦኬ ሌላ እዚህ ጋር ማንሳት የምፈልገው ነገር ምንድን ነው? ከሳቅሽ ከጨዋታሽ ጋር የሆነ ኮንፊደንስ ይታያል። መቼስ ይሄን ነገር ሳላነሳለሽ ባለፍ አፕሪሼት የሚያደርጉሽም ሰዎች ሊያገኙት ይችላሉ። አሁን አይተውሽ አፕሪሼትም ባያደርጉሽ ሲያዩት ሊያውቁት ይችላሉ። እና አንዳንድ ነገሮች ከየት እንደመጡ ማወቅ ጥሩ ነው። ከየት እንደሚመጡ እንገምታለን እንጂ ላናቅ እንችላለን። ኮንፊደንስ ውስጥ ከየት አሁን በምታልፊያቸው ኤክስፒሪየንሶች ውስጥ አገኘሻቸው ወይስ ከፋሚሊም አንጻር አላውቅም፣ ብቻ የሆነ ኮንፊደንስ ውስጥሽ አለ። ከኢነርጂሽ፣ ከደስታሽ፣ ከፍልቅልቅነት፣ ከሳቅ ከጨዋታው ጋር አብሮ ያለ የሆነ ኮንፊደንስ አለ። እሱስ ከየት መጣ? በነገር ላይ ዛሬ ላይ በጣም ኮንፊደንት ናት ኤደን። በጣም ብዙ የምንማርባት ነገር አላት ብለው የሚያስቧት ኤደን ሞስት ኢንሰኪውርድ የሆነ ሲዝን ላይ ሞስት እንደሱ ሆነ ባታልፍ ባይዘ ላይመጣም ይችላል። እና ኮንፊደንስ የሚባል በራስ መተማመን ብዙ ኤክስፒሪየንስ ያላደረገች እንደውም የምታፍር የሆነ ነገሯን በቃ እንትን የምትል ይሄ ነገር አያምር ምናምን ብላ የምታስብ አይነት የነበረች ናት። እና ድሮም የነበረ ምናምን አይነት አይደለም። እዚህ ጋር ልዩነት ሊመጣ ይችላል። የማህበረሰብ ተጽዕኖም ሊሆን ይችላል። የሚሰጡን ለምሳሌ በትንሹ ዝም ብዬ ቀለል አርጌ ላንሳልህና ሀገራችን ላይም እንደ ኢትዮጵያ እንደ ሀገርም ከተነሳን እንደ አንድ አካባቢም ከተነሳን ከለሪዝም ጥቁር ሴትና ቀይ ቢባል ኦብቪየስሊ ጥቁሮች ማለት በቃ ጥቁር ከሆንክ ጥቁር ነህ፣ ቆንጆ አይደለም የመጀመሪያ ነገር። ስለዚህ ቆንጆ አለመሆን ቆንጆ አለመባል በራሱ የሚፈጥርብህ እንትን አለ፣ ኢንሴኪዩሪቲም አለ። ላይክ በቃ ሰዎች ደጋግመው እንዳልሆንክ ቀጥታ እኮ ተናግረው አይደለም፣ ግን ያለውን ሪያሊቲ አውቃለሁ ማን ቆንጆ እንደሆነ። እኔ ያለው ቀይዋ ወይ ቆንጆዬ ነሽ ብትባል ኦልሬዲ ቆንጆ እንዳልሆንኩ ነው ፊልም ማድረገው። ስለዚህ ምን ይፈጥራል? በቃ ያቺን ኢንሴኪውርድ ሆነ እንድትቆይበት ተደጋግሞ ውሸት ሲደጋገም እውነት ይሆናል እንደሚባለው ማለት ነው ሊመስል ይችላል። ስለዚህ እንደዚህ አይነት ነገሮች የህፃንነት አመለካከት ነበረ የኔ
የልጅነት አመለካከት ነው ቢኮዝ ሪያሊቲው እንዳልሆነ እዚህ ጋር ወይ ማህበረሰቡ ወይ ደግሞ ተመልካቹ የሚሰጠው አስተሳሰብ ራሱ ከሆነ ማስ አመለካከት ይመጣል ሊሆን ይችላል አያውቀውም ምን እንደሆነ ቁንጅና በምን እንደሚገለጽ ስለተባለ በቃ ቀይ ሴት እዚህ ጋር ቀይ ቆንጆ ናት ቀይ ቆንጅና ይፈጅ ምናምን አባባሎቻችን ራሱ የቆንጅና አምሳያ በቃ የቆንጅና አምሳያ ቀይ ብትሆን ራሱ ብዬ አውቃለሁ ለምሳሌ እኔ እንኳን ምን ያክል እኔ ጥቁሯ ቀይ ብትሆን ኖሮ ላይክ በቃ እገሌ ወይ እኔ ቀላ ብንኖሮ ቆንጆ እንደምሆን ማስብ ሰው ነኝ ነገር ጥቁረቴ ብቻ ላይክ ወይም የሆነ ነገሬ ብቻ እንትን እንዳደረገ ይሄ የቁንጅና ክራይቴሪያዬን ዝቅ እንዳደረገው ፊልም ማድረግ አይነት ሰው ነኝና ኮንፊደንስ ኖሮኝ የጀመረ እንዳልሆነ ላሳየ ስለፈለኩኝ ነው ምን ተፈጠረ ከዛ በደንብ ነኝ አይደለም የሚለውን ያው እድገቱም ብስለቱም ምናምን ከፍ ይያልክ ስትመጣ ሲመጣ ለካ አንተ ማለት የሆኑ ሰዎች ተስማምተው እንደዚህ አይነት ነው ያሉህን አይደለም ማለት በራስ መነጽር ነው ራስን ማየት ያለብን ሰዎች ያሉኝን ነው ብለህ ካሰብክ መቼም በህይወት ስቴብል መሆን አትችልም መቼም ራስንም ውብ ነኝ ቆንጆ ነኝ ብለህ ፖስት ማድረግ በጣም ይሄ አፈራይን ካኛ አቧራይን ካኝ ማለትም የለብህም ግን ደግሞ ሰዎች ውብ አይደለም እንትና ኳሊቲ የለው ምናምን ስለተባለ እዛው ልክ ዳውንግሬድ ማድረግ የለብህም ማሳነስ ራስን የለብህም ምናምንና እየተረዳው ራሱ መጣው ማለት ውብ ነገር እንዳለኝ እንዴ ጭራሽ ኦብሰስድ ይሆንኩ ባለሽ ነገር ነገር ሲያምር ማለት ነው ትመለሻለሽ ጭራሽ እንዴ የሚያምር ነገር ነው እንዴ ያለኝ እና እየተረዳሁት ከምን ስወጣ ከዛ ከማህበረሰቡ እንትን አጥር ውስጥ ስወጣ ከሰጡት የሆነ ያስቀመጡት አልሰማም ብለሽ እሱን ነገር ጥሰሽ ስትወጪ ምኑ ጠቀመኝ እዚህ ጋር የጠቀመኝ ነገር ቤተሰብ ያሳደገኝ አስተዳደግ አለ ፍሪ ተደርገን በጣም ለቀቅ ተደርገን ይሄ ኦቨር አይደለም አሉ ገደብ ያስጠብቃሉ የሆነች ቦታ ላይ በቃ ባውንደሪ አለ ግን ደግሞ ስትሪክት የሆነ ፋሚሊ አይደለም ያለኝ እውነት ለመናገር የት ገባሽ የት ወጣሽ የት ነው ያለሽው እንዲያርጊ ምናምን የሚል ወይ ሁሉም ነገር ላይ የሚወስንልኝ ፋሚሊ አይደለም ያለኝ ይረዳኛል ያግዘኛል ሰፖርት ነው የሚያደርገኝ ፋሚሊ ወይ ጋይድ ሜንተር ቢያደርገኝ ነው ያ ደግሞ በጣም ትልቅ ፖዚቲቭ ኢምፓክት አለው ልጆች ላይ በጣም ትልቅና አባታችን በጣም ትምህርት የሚወድ የተማረም ጭምር ነው ስለዚህ አያምንም ይሄ እንትን በድሮ አገዛዝ ስርዓት አለ አይደል በቃ ጨቁኑ ልጆችን አስሮ ቤት እንትን ማስቀመጥ ምናምን አያምንም ለቀቅ አድርጎ ግን ልካችንን እንድናውቅ አድርጎ ነው ያሳደገን ያቺ ነገር አክሰስ እንዳደረግ አልፈራማ የሆነ ነገር እደፍራለሁ ቢያንስ ፊል አፕ እያደረገች ሰዎችን መቀላቀል አልፈራም እዚህ ጋር ፍሪ ሆኜ ነው ያደኩት አየህ ቆንጆ አይደለሁም ብዬ እኮ ላስብ እችላለሁ ግን ደግሞ እዛ ቦታ ሰዎች እዚህ ቦታ መገኘት አይችሉም ያሉበት ቦታ መገኘትን አልፈራም አልገባም ለዚህ ጋር ብለሽ አልገባም ብዬ ራስሽን አታሳንሽ አላሳንስም ኢምፓክት ሊኖረው ይችላል ምናምን ግን ደግሞ እዛ ውስጥ በቃ ዘና ብዬ ገባለሁ እንትን አልለውም አላስበውም ያንን የሰጡትን ስያሜ የሚሆን ነገር ሰዎች ናቸው ያሉት አንቺ ከራስሽ ጋር ኮኔክት አድርግሽ ቶሎ ኦፖርቹኒቲዎችን እጠቀማለሁ መድረክ ወጣለሁ ግጥም አነባለሁ ስፒሪቹዋል የሆኑ ነገሮች ላይ እሳተፋለሁ ቤተክርስቲያን ላይ ግጥም ስነ ጽሁፍ ላይ እንቀሳቀሳለሁ ፌሎሺፕ አለን ምናምን የክርስቲያን ልጆች ህብረት ምናምን እንደሱ አይነት ነገሮች ላይ በየቦታው በቃ መሳተፍ ነፃነቱ ጠቀመኛ እዚህ በቃ እንትን እንዳልታሰር አድርገው ነው እንትን ያሉኝ እዛ ቦታ ወርዝ አደርጋለሁ ብዬ ነው ማስበው ፊት አደርጋለሁ ያንን ቦታ ብዬ እንጂ እኔ አልገባም ለዛ ቦታ ብዬ የተሳቀቅሽ ቢሆን ኖሮ አይደለም በጭራሽ ራስሽን አታገኙም ማግኘት አይደለም ራስሽን ታጭዋለሽ let's say ተፈጥሮም የሰጠኝ ላይ ተጨምሮ የቤተሰብ ተጽዕኖ የቤተሰብ አስተዳደግ እዛ ሳድግ ደግሞ ራሴንም እያወቅኩ ስመጣ ጭራሽ
ጣፋጭ የሆነ ነገር ነው ያለኝ ጭራሽ የሚያምር በቃ አድናቂው ላሁኝ የቀረው የራሴ አድናቂ አሁን በጣም ድሮ ቀይ ሰው ነው ማደንቀው እውነት ለመናገር ከወንድ ለምን ቀዩን እኮ ገብቶኝ አይደለም ሙሉ እንደሆነ ታውቆኝ በቃ ስላሉ ነው ኢንፍሉዌንስ አሁን እውነት ለመናገር ወንድ እንኳን ጠይም ነው ሊሆን ጥሩ ነው አይደል ሊሆን ጥሩ ነው ያስተዋጭበት እና የኔ ክራሽ መሆን እንኳን የሚችለው ወንድ ጠይም የጠይም አሁን እኮ ግን ጊዜው ጥሩ ነው የጠይም ቆንጆ በጣም እየተዘፈነለት ነው እየወጣ ነው ድሮም እኮ ይባላል አክቹአሊ ግን እንዳልሽው ጠይምናን ከሆነ ነገር ጋር አሶሺየት አድርጎ ነው የኛ ሰው ያየው የነበረው አሁን ግን ብዙ አለ ለማለት ባሪያች እንደዚህ በሚል ነገር አሁን እኮ ነው እንደውም ባርችም መባል የጀመረው አሁን እኮ ባርች ሲባል ሰው ደስ ብሎት አቤት ይላል ድሮ ግን በጣም ደስ ይለኛል አሁን ነው እንደዛ ቃሉ ራሱ ባርች ድሮ ግን ከባድ ዲግሬድ የማረጊያ ነበር አሁን ፕሮሞሽን ነው የሚሰማሽ የወደደሽ ኮኔክሽን ወይም ደግሞ በጣም ኮሚኒኬት ያደረገሽ ላይት የሆነ ኮሚኒኬሽን ነው የሚሰማሽ ባርች ሲባል ማንንም ሰው ደስ ይለዋል አሁን ኢንፋክት ይሄ የኮሚኒኬሽን ኤሪያው ነው ደግሞ በደንብ ደግሞ በውስጥም ስታይ ኢትዮጵያ ደግሞ የጠይም ሀገር የጠይም የጥቁር ቆንጆች ያሉባት ሀገር ነው ዓለማችን ነው የጥቁር ህዝብ የሀበሻ ከለር አልምንለው ጥቁር ስለዚህ አሁን ከዛ ወጣሽ ግን ሰዎች ጠይም ቆንጆ እያሉሽ መጡ ማለት ነው በሌላ አባባል ራሴን በራሴ አሳመንኳቸው ነው በቃ እንደዚህ እንዳለ እንደውም የሆነ ጊዜ ላይ በጣም ትሬንድ ራሱ ሆኖ ነበር ሲጀመር ሰው ጠይም ሰው ቆንጆ ነው ተብሎ አይጠየቅም ጠይም ነው ያው ነው በቃ ጠይም ነው ምን አስፈለገ ቆንጆ ነው ማለት ጠይምነት ውበት ነው እንደዚህ ዲፎልት ነው በቃ ኦፍ ኮርስ ስለዚህ በቃ ጠይም ከሆነ ልክ ድሮ ያኔ ቀይ ሰው ምናምን እንደሚባለው ፉክክሯን ለማምጣት እኮ አይደለም በቃ የሚያምር ራስን አክሰፕት ማድረግ መውደድ አፕሪሺየት ማድረግ እና ማንነትን አክሰፕት አድርገህ በዚህ ደስተኛ ሆነ መኖር ትችላለህ እንጂ ውሪ ማድረግ ሰዎች ባስቀመጡት ሰርክል ውስጥ ራስን ማጠር ምናምን በጣም አደገኛ ነገር ነው ጎጂ ነው ጎጂ ነው ስለዚህ ራሴን እየወደድኩ ራሴን የተቀበልኩ ራሴን አቅሜን አድናቂው ላይ ይሄ ፊዚካል ነገሬን ብቻ አይደለም አስተሳሰቤን ወጣ ያሉ እንትኖችን የሌሎችን ሃይማኖት የሌሎችን ብሔር የሌሎችን ባህል ማድነቄን ራሱ ወደዋለሁ በቃ ደስ ይለኛል እወዳለሁም ሌሎችን መውደዴን መልሶ ደግሞ ደስ ይለኛል እና ከዛ ነገር ወጣ አልኩኝ ማለት ነው ኢንፋክት በጣም እኮ ብዙ እናቶቻችን በሚያስገርም ልዕልት በሚያስብል ውበት ላይ ጠይም ጥቁር ሆነው እናቃቸዋለን እኮ ደግሞ የምናውቀው ነገር ደግሞ እኮ ነፍ ነው ኢትዮጵያ ውስጥ አይደል ያለ ነው ከሰሞኑ ከከምባታ አካባቢ የተገኘች አንዲት ታዳጊ በዚህ ጉዳይ ይሹ ነበረች ምን ተሰማሽ ምንም ሪአክት አላረግሽም በጣም ብዙ ነገር ታዝቤ ምን ታዘብሽ ብዙ ነገሮችን ነው ከሷ ጋር ተያይዞ ሶሻል ሚዲያ እንዴት መሰለ በጣም ብዙ ኢትዮጵያ እጅግ እልፍ አላፍ የሆኑ የጠያይም ልክ እንደሷ ጥቁር በጣም እሷም ቆንጅዬ በጣም የምታምር ናት እንደሷ ደግሞ እልፍ አላፍ አሉ በጣም ለምንድን ነው ታዲያ እሷን እንደዚህ ሲያደርጉ የነበሩት እና የኛ ሰው ወረተኛ ላይክ ይቅርታ እንደዚህ ስል ግን ይሄ እንዴት ነው ሚዲያ ላይ ወጣ መነጋገሪያ ባትሆን ኖሮ ቆንጆ ናት ብሎ የሚቀበል ነበር ወይ ማህበረሰብ እውነት የዚህን ያህል ነበር እውነት እሷ በዚህ ሁሉ ህዝብ እይታ ገብታ ቆንጆ ተብላ ትደነቅ ነበር የእውነት በአካል ቢያገኟት የኔ ቆንጆ ስታምሪ ይሏት ነበር ወይስ ጭራሽ ኢግኖር አድርገው እልፍ ነበር የሚሉት ስለዚህ የእውነት ቆንጅናዋ ታይቷቸው ነው ወይስ የሚዲያው ተጽዕኖ በጣም ብዙዎች የተስማሙበት ቀደም ለቀዮቹን እንዳወራ ነው በጣም ብዙዎች ማለት በቃ ማህበረሰቡ ለቀይ የሰጠው አመለካከት ተጽዕኖ ስላደረገ ውብ ነው ብለን እንደምናስብ ሁሉ እዚህ ጋር በደንብ ማሱ ስለተቀባበለ ቆንጆ ናት የሚል ቀደም እንዳልኩ ነው አምሯችን ነው እኮ በቃ የማይንድ ጨዋታ ነውና የምርም እንደሷ ያሉ በጣም ብዙ ቆንጆች የሉንም እኛ መጀመሪያም ጥቁሮች ነን ስለዚህ በጣም ብዙ ጋምቤላ ብትሄድ አንድ የጋምቤላ ሴት በዚህ ልክ ታደንቃለህ ድብን ያሉ ጥቁሮች ናቸው እጅግ በጣም ደግሞ የሚያምሩ ናቸው ጥርሳቸው አይናቸው ግን
ስታምሪ ምናምን አይደለም የምንለው እንደውም ከባድ ቃሎችን ይጠቀሙ ነበር ሰዎች ኔጌቲቭሊ ሰዎችን መንካት ሲፈልጉ እንኳን የሚሉትን ያህል ማለት ነው አይደለም ጥቁር እንደዚህ ሊባል ይቀርና ለልጅቷ በጣም እጅግ በጣም ደስተኛ ነኝ ግን ደግሞ ኦፖርቹኒቲዋ መበዝበዝ ማኒፑሌት መደረግ አለበት ብዬ አላስብም የፈራውት ነገርም ነበር አስቴት ለመስጠትም ላይክ ፐርሰናል ነገሮችን ቢዚ ማድረግ አንዳንዴ ደግሞ ሁሌ ለሌሎች ስለሌሎች ማንሳት የግል የሆነ ነገር ላይ ትንሽ ደስም አይልም ያው ኮንተንቴ ስላልሆነ ይዘቴ ስላልሆነ sometimes ሪአክት አደርጋለሁ አወራለሁ ግን በደንብ ደግሞ እንደዚህ ነገር ላይ የሌሎች ቢዝነስ ላይ ማውራት አልፈልግም ኮሜንት መስጠት ግን ነፃ ነገር ነው አሁን ለኮ የማንም ቢዝነስ አይደለም ይሄ ማህበረሰባዊ ኢሹ ነው ማህበረሰባዊ ኢሹ ነው አሁንም እያነሳ ነው ያለነው በማህበረሰባዊ ኢሹነቱ ነው አመለካከታችንን እንድናስተካክል ነው እኮ ቅድም አልሽው እኮ ልጅቷን በአካል ቢያገኙት ወይ እኔ ቆንጆ ብለው በዚህ ልክ አፕሪሺየት ሊያርጓት ነበር ወይ ብለሻል ወይስ አስተሳሰቧን ማይንዷን አይቶ ነው ካሁኑ የሚለውን ጥያቄ ማንሳት ወይ እነዛን ሰዎች ቻሌንጅ ማድረግ አይደለም ወይም ደግሞ እሷን መቃወም ይጠቅማል ማንሳቱ ጥሩ ነው ምክንያቱም አስፈሪ ነገሮችም ሊኖሩት ስለሚችሉ ነው እኔ እንደውም አስፈሪ ለሷ ደስ ያሉኝም ነገሮች አሉ የሚያስፈሩኝም ብዬ ለሷም መሰጋባቸው ነገሮች አሉ ላይክ እንዴት ነው አንድ በሆነ ጉዳይ በሆነ ርዕስ በጣም መነጋገሪያ ከሆንክ ሰፊ እድሎችም ይመጣሉ በዛው ልክ ደግሞ ሰፊ ስካመሮችን ብቅ ይላሉ ባንተ መጠቀም የሚፈልጉ ባንተ አድቫንቴጅ መውሰድ የሚፈልጉ ለምሳሌ ትንሽዬ ነገር ሰጥተዋት እንዲናርግ ቢባል እቺ ልጅ ካለችበት ከነበራት ነገር አንፃር ኦፍ ኮርስ ጠቃሚ ነው ሶ በቀላሉ ልትቀበል ይችላልች እዚህ ጋር ግን ከዛ እጅግ በጣም እጥፍ የተሻለ ነው የታሰበችው ልጅቷ ኢንተርናሽናል ሞዴል እስከመሆን ድረስ እንግዲህ አስብ ሶ በጣም ቢግ የሆነ ኦፖርቹኒቲ ይዞላት የመጣ ነገር እያለ ግን የሆኑ መንደር ላይ ከተቀባበሏት በዛው ልክ ከዚያ አጥር ሳትወጣ ወይ የሆነች ትንሽዬ ብር ይዛ ልትመለስ ትችላለች አይ ፊር በጭራሽ ከነገሩ ከሆነው አንፃር ኢንፍሉዌንስ ማን ነው ሚዲያ ላይ ከፈጠረው ተጽዕኖ አንፃር ከደረሰችበት ተጽዕኖ ፈጣሪነት አንፃር ትንሽ ነገር ጉርሻ ነገር ተሰጥቷት መመለስ ያለባት ልጅ አይደለች በጣም ራሱን የቻለ ትልቅ ማኔጅ የሚያደርግ ቲም ኖሯት ትልቅ የሆነ ነገር የሚቆም ኮንሲስተንሲ ያለው ማን ነው የሚቀጥል የጸና ነገር ሊኖራት ያችን እድል ትልቅ ነገር መሰረት ጥሎላት ካላለፈ ምኑን ተጠቀመች እዚህ ጋር እንጂ ትንሽ ነገርማ በየጊዜው ትሬንድ የሆኑ ሰዎች ተጠቅሞ ይዘው ይሄዳሉ መጀመሪያውኑ ናቹራሊ እሷ ስትአድግና ስትሄድበት ልታገኘው ትችል ነበር ሊሆን ይችላል ሄዳ የሆነ ሲዝን ላይ ሰው እንዳይበዘብዟት እድሏን ለራሳቸው ጥቅም ለሷ ሳይሆን ለራሳቸው ያየ ነው አንዳንዴ በኤአይ አርገው ምናምን የሚያደርጉት እኮ ከሰዎች ጋር ራሱ ሼት ያያረጉ ፍቅር አይደለም ስለወደዷት አይደለም በሷ ፖስት ስለሚወጣላቸው እና ሲዝኑን እየተጠቀሙ ያሉ ናቸው ማርኬቱን እየተጠቀሙ ያሉ ናቸው ከምንም በላይ ደግሞ የሚገርምሽ ሄዱ አሁን እቺ ልጅ በዚህ ሰዓት ራሷን ችላ ባስተሳሰብ ምን መዝናት ፍጽምና ደረጃ ላይ ደረሰች እሷ ስለራሷ ታስባለች ታቃለች ምንላትም አይነት አክቹዋል ስቴጅ ላይ አይደለች ለዚህ ነው እኮ ምንሰጋው ያደገች ስትመጣ ደግሞ ባጭር ነገር ልትመለስ ትችላለች የሚለው ነገር ስትመለስ ደግሞ ብዙ ነገሮች ተበለሻሽተው ሊሆን ይችላል እና በዙሪያ ያሉ ሰዎችን አይደለም እየነካን ያለ ነው እንዲሁ ግን በጆርኒዋ ውስጥ የሆኑ ተገቢ ያሉ ነገሮች ሊያጋጥሟት ይችላል እንግዲህ እስከወጣች ድረስ የግድ ነውና ወይ ዛሬ የመጣላት ነገር ለሚቀጥለው ለህይወቷ እጅግ ሰፊ ረጅም ጉዞዎችና ምዕራፍ ትልቅ መሰረት የሚሆናት ይሆናል ወይ ደግሞ በቃ ወዲያው ሪሳይክል እንደማለት እዛው ወደዛው የሆነች ነገር ለብሳ ወይ አግኝታ ወይ በልታ ነገር ትንሽዬ ነገር ኪሷ ውስጥ ከታ ልትመለስ ትችላለች ከሁለት አንዱ ነው ሊሆን የሚችለውና ቢቻል ደግሞ ኢትዮጵያን እስከ ማስጠራት ድረስ የሚፈጠር ነገር ሊኖር ይችላል በትክክል ከተያዘች ልትጠቅመን ትችላለች good for her የእውነት ነው ምድ በጣም መልካም ነው ምመኝላት ኢቭን እየተቀባበሉ ኤአይም እየሰሩባት ብዙ ነገር ስለሷ መጥፎም ጥሩም እያነሱ ስለሷ ቪዲዮ ያልሰራውት አለ አይደለ
እነሱን ተቃውሜ እንኳን መስራት ይችል ነበር ነገር ግን ዞሮ ለሷ ግብአት ነው እኚህ ነገሮች እሷን ቦስ የሚያደርጉ ስቲል ነው እየተጠቀሟት ነው እሷን እያስተዋወቁ እስካሁን ችግሩን አላየነው ሲቀጥል ደግሞ በደንብ ለማያውቋት ማህበረሰብ አንድ እኮ አሁን ኔጌቲቭ ላይም ስም ሲጠራ ጥሩ ሳይድ አለው አዳዲስ ማህበረሰብ ታገኛለህ አዳዲስ ኮሚኒቲ ታገኛለህ ስለዚህ ጥሩም ሳይድ አለው ያው መጥፎ ቢመዝንም ስለዚህ እዚህ ጋር ደግሞ እቺ ልጅ ጊዜው የሷ ነው በጥሩ ነው ሁሉም ስፍራ ላይ የተነሳ ያለው ስሟና ምንም እንኳን ኔጌቲቭ የሆነ ነገር የሚያስፈራኝ ቢኖርም ግን ደግሞ ያቺን የመጣችላትን እድል እንዳያሳጣት ስለምፈራ ከዛ ደግሞ እኔን ለሚጠቅማት እንጂ ለሚጎዳት ነገር ምክንያት መሆን አልፈልግም ትንሽ ጠንቅቅ ቁጥብ ማለት ስለፈለኩኝ ግን አንቺ አሁን ይሄን ጥያቄ የሚያነሳውልሽ እኔ ለሃሜት አይደለም ጀንደር ኢሹዎች ብዙ ይስቡሻል ይነኩኛል ሴትነት ደግሞ ጥቁር ናት እንደገና ደግሞ እሱ አለ ከሱም ነው ጨዋታ እያነሳ የመጣ ነው እዚህ ሜሪያ ነው የምትንቀሳቀሽው ይሄ ኢንፍሉዌንሰር ሲባል እንግዲህ አንዳንዴ በራሱ ብቻ ቦክስ ውስጥ ያለ ነገር ላይ አይደለም ኢንፍሉዌንስ የሚያደርገው አውትሳይድ ዘ ቦክስም እየወጣ ማህበረሰብን ማስተካከል የሚባል ነገር አለ ማህበረሰብ እንደ ህዝብ እንደ ማህበረሰብ ላይሳሳት ይችላል ግን ውስጡ የሚሳሳቱ ሰዎች ያሉበት ኮሌክሽን ነው አይደል ማህበረሰብ እነዚህ የምንላቸው ሰዎችም ከዚህ ማህበረሰብ ውስጥ ነው የሚወጡት ለዚች ልጅም መድረስ አንዳንዴ የመጡ ጋይድ ማድረግ ሼፕ ማድረግ በራስ ሚዲያ ዛሬ መናገር ይቻላል ይገባል ብዬ አስባለሁ ምክንያቱም ባንቺ ልክ አሁን ዲፋይን ባደረኩበት መንገድ ማናቃቸው ማንጠብቃቸው ሰዎች ሪቪል ሲያደርጉ ነበር ምን እንደተሰማቸውና እነዚህ የምናነሳቸውን የምክር ተግሳጽ አይነት ምክር ሐሳቦችን ሲያነሱ ነበር ለዛ ነው ቱሪዝም ኤሪያ ላይ ተንቀሳቀሻለሽ ፕሮሞሽኑ ላይ ያለሽ ካልቸር ላይ ያለሽ ቋንቋ ላይ ሁሉ ነገር ላይ እስካለሽ ድረስ አንቺን ደሞ የሚያዩ አሉ ከዛም አካባቢ እንደመብቀልሽ ይሄኔ ታቅሽም ይሆናል ሮል ሞዴሏም ልትሆኚ ትችያለሽ you never know so አንቺ ግን እዛ በስቴንድ ሆነሽ ከቆየሽ እነዚህን ሰዎች ፍራቻ ልክ ላይሆን ይችላል እኔ ሎቢ ያረኩሽ አይደለም እንግዲህ ያንተ አስነሳው ቀሰቀስከው ዞሮ ግን መጠበቅ ያስፈልጋል ላውራ ይሆናል እስካሁን ድረስ ይቆዩ አንዳንድ ነገር ለመልካም አይደል መቼም ለአራት ለአምስት ጥያቄዎች ፈልግሻለሁ ብለሽ አራት አምስት ጥያቄዎችን አንስቼልሽ አልሄድምና አሁን የሚቺ ልጅ ጊዜ አላት የሆነ ፌዝ ላይ እንደዛ የናንተን ጋይዳንስ ትፈልጋለች ለማለት ነው እኔም ሳያት በጣም እያሳዘነች ነበር ከኤአይ ጋር ካላገኘቻቸው ሰዎች ጋር እንደተገናኘች አሲፍ ተደርጎ ምናምን እንተና ሄዶ አገኛት ያው ደግሞ እውነት ይመስላል ኤአይ ነው በጣም ፖፑላር ሰዎች ሄደው ሲያገኙት ምናምን የፔጅ እና የፎሎወር ማሳደጊያ ሁላ ሆና ነው ያገኘዋትና አይዊሽ አንድ ቀን በሆኑ ሰዎች አማካይነት የኔሹ ባነሳው እያልኩ ነበረ እንኳን አነሳ ነው ግን ኃላፊነት አለባችሁ እኔ አሁን እዚህ ጋር በደንብ ግራቀኝ ሳልል ማንሳት እንፈልገው ነገር ሶሻል ሚዲያ ላይ ኮንተንት ክሬተር ናችሁ ኢንፍሉዌንሰር ናችሁ የማህበረሰብ ስህተት የሚባሉ ነገሮች አሉ የማህበረሰብ እውነት የሚባሉ ነገሮች አሉ እነሱ ነገሮች ላይ ካልሰራን እኛም በዚህ መልኩ መምጣታችን ዋጋ የለውም ታዲያ የስራ ሰጥቼሻለሁ ነገ የሆነ ቦታ ስደርሳ ተቀብያለሁ አይ ካሁኑ ጀምሮ ፎሎ አፕ ብታረጋት ባይዜ ምናልባት ካወቀችኝም አላቅም እኔ በምችለው አላቅም በሴትነትም ሊሆን ይችላል እዚህ ሚዲያ ላይ ለሷ ሲኒየር ነኝ ሜቢ ምረዳት ማገዛትም ነገር ካለ ሊሆን ይችላል ብዙ ነገሮችን ብቻ አላቅም እሷን ብቻ ሳይሆን ሴት እህቶቼን በጣም ብዙዎችን ነው ለማማከር ለምናም ለብዙ ነገር ብቻ ያወሩኛል ይጽፉልኛል ሁሉንም ባይሆን ግን የተወሰኑትን ትመልሳለህ ታወራቸዋለህና ሶ ኤኒ ታይም እሷ አንዷ አካል ናት እንዲህ ስለወጣች ብቻ አይደለም ግን ደግሞ ቅድም ያልኩ ፍራቻዎች ስላሉኝ ሰማው የሚጠቅም ነገር እኔ ጋር ሊኖር ይችላል ስለዚህ በደንብ ኤኒ ታይም ዝግጁ ነኝ ያገዛት ልረዳት ኤኒ ታይም ባለችኝ በራሴ አቅም በራሴ ልክ ማንንም ሆኜ አይደለም ግን ደግሞ እኔ ሁላችንም ጋር የራሳችን የሆነ ጉድ ኳሊቲ አለ ስለዚህ በኩሌን ለመወጣት ኤኒ ታይም ዝግጁ ነኝ አይ ቴንክ ዩ እኔ ደስ ብሎኛል ምክንያቱም አንድ ሰው እንዳለ ማሰብ ራሱ ደስ ይላል ምክንያቱም ሁሉም ሰው በአንድ አይነት መንገድ ነበር የተጓዘው በቀደም ልጅቷ በጣም ፐብሊክ ስትሆንና እያሰብኩ ነበር አንዳንዴ ነው የሚል ጽሁፎች ሳገኝ
ፔሲሚስትነት እኮ አይደለም ቅድም ጨርሰሽዋል መልካሙን ነገር እንመኝላታለን ግን ስሩ ዘ ጆርኒ የሆነ ሊያጋጥማት የሚችል ነገር ቢኖር በዚህ ልክ ቤተሰብ አብሯት ላይሆን ይችላል የኢንዱስትሪ ኖሌጅ ምናምን ከዚህ በኋላ ከሷ ጋር ስለሚሆንና አሳስባይ ነበረ መልካሙን እንመኝላታለን አሁንም መልካሙን እንመኛለን ክሬዲቱ ደግሞ ለቀረጸው ልጅ ይድረስልን በዋናነት ደግሞ በጣም ስሙ ስለጠፋብኝ እንጂ በእውነት በጣም ሰፊ ትልቅ ልብ ያለው ልጅ ነው ሹሪ ያስታውቃል ካፕሽኖቹን ምናምን ያነበብኩኝ ነበር እንዲህ ይሆናል ብሎ በእርግጠኝነት አይደለም ፖስት ያደረገው በቃ አያት ወደዳት ቅድም እንዳልኩ ነው ከሳር ውስጥ ያለን ለየት አድርጌ እኔ እንዳየው ስላያት እኮ ስለወደዳት ነው እንደዚህ ያደረገውና ባለበት እንግዲህ ፈጣሪ ጠብቀው ይባርከው እንግዲህ ከርሱ ያገኘ አሜን ሄደውም ወደዚህ ወደ አዲስ አበባ ያመጧት ሰዎች አሉ እነሱም በተቀደሰ ዓላማ በተቀደሰ ጉዞ ውስጥ ነው ያሉትና ይሳካላቸው ለዓለም ያድርሷት ክብራትና ክብራን ተመልካቾቻችን ከኤደን ለገሰ ጋር የነበረን ቆይታ አልተጠናቀቀም ይህ ክፍል አንዱ ነው በክፍል 2 ሳምንት ተመልሰን በጨዋታችን በወጋችን እንጠብቃችኋለን እናንተም በቀጠሯችን መሰረት እንድንገናኝ ይሁን እንላችኋለን ለዛሬው በጣም እናመሰግናችኋለን ስለተከታተላችሁን አብራችሁን መስራት የምትፈልጉ በሙሉ ደውሉልን አግኙን አብረን ጥሩ ነገሮችን እንስራ ለሀገራችን እና በርክት የቻልነውን የሁላችንም ታሪክ የሚነገር ነው ብለን እናምናለን እስከ ሀገር ደግሞ ስናሳድገው ይህ በብርቱ ጥቅም ይኖረዋል ጤና ይስጥልን